ሰላም ጤና ይስጥልኝ። ኢትዮጵያ ባለፉት ጥቂት ዓመታት በርካታ ዘርፎች ላይ ትልልቅ ለውጦችን አድርጋለች። ከለውጦቹ መካከል የምጣኔ ሀብትና ፋይናንስ ዘርፋችን ላይ የተደረጉ ማሻሻያዎችን፣ ዲጂታል ቴክኖሎጂ ላይ የሚሰሩ ስራዎችን እናም ደግሞ ትልልቅ መሰረተ ልማት ፕሮጀክቶችን መጥቀስ እንችላለን። ለዛሬ ግን ልዩ የሆነው የቃለ መጠይቅ ቆይታችን እንደ መወያያ ርዕስ የያዝነው ከተማ፣ ከተሜነት፣ ክትመትና የኮሪዶር ልማትን ነው። በዚህም እንግዲህ የርዕሰ ጉዳይና ተያያዥ አርዕስት ላይ ሰፊ የሆነ ትንታኔና ማብራሪያ እንዲሰጡን ከታላቅ ክብር ጋር ከኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር እገኛለሁ። መጀመሪያ ክቡር ጠቅላይ ሚኒስትር ባለቦት ሰፊ ከፍተኛ የሆነ የስራ ኃላፊነትና ጠባብ የስራ ጊዜ ይህንን ጊዜ ስለሰጡን የላቀ ምስጋና አቀርባለሁ። እኔም እጅግ አድርጌ አመሰግናለሁ። እሺ፣ እስቲ ውይይታችንን ስንጀምር ስለ ኮሪዶር ልማት ስንሰማ አተገባበሩን እያየን 2 ዓመት ተቆጥሯል። አንዳንዶቹ ግን መጀመሪያ ላይ አብሶ ደግሞ እየተባለ የነበረው ከተማ ማስዋብ ብልጭልጭ ነው እና ብለው አቃለውት ነበረ። ከጊዜ ወደ ጊዜ ግን ከዛ በላይ እንደሆነ ታይቷል። እስቲ ኮሪዶር ልማት ፋይዳው ምንድን ነው? ዋናውስ ዓላማ? ከዛ ደግሞ አበርክቶስ? ማንኛውም የልማት ስራ ማንኛውም ፕሮጀክት ግቦች አሉት፣ ዓላማዎች አሉት። እንዲሁ ለተባለው ምክንያት ብቻ ሳይሆን አንድ ነገር ለማሳካት ነው የሚሰራው። ለምሳሌ አንዳንድ ፕሮጀክቶች ነጠላ ግብ ይኖራቸዋል። ነጠላ ግብ ማለት አንድ የሳሙና ፋብሪካ የሚሰራ ሰው ፋብሪካውን ይተክላል፣ ሳሙና ያመርታል፣ ይሸጣል። ግቡ ግልጽ ነው፣ ሳሙና ማምረት ነው። ወይም ደግሞ ድርብ ግብ ያላቸው ፕሮጀክቶች አሉ። ድርብ ግብ ያላቸው ፕሮጀክቶች ለምሳሌ ግድብ ብትወስድ በአንድ በኩል ኢነርጂ ያመርታል፣ በሌላ በኩል በመስኖ አማካኝነት እርሻ ያስፋፋል። ሲሰራ ከጅምሩ ጀምሮ ለዛ ዓላማ በድርብ ዓላማ ሊሰራ ይችላል። አንዳንዶች ደግሞ ድርብርብ ዓላማ አላቸው። ከሁለት በላይ በርከት ያለ ዓላማ ያላቸው ፕሮጀክቶችና የልማት ስራዎች አሉ። እንደነዚህ አይነት የልማት ስራዎች ቅድም እንዳልከው በቀላሉ ዲፋይን ስለማይደረጉ ብዙ ስም ይወጣላቸዋል። ለምሳሌ የኮሪደር ልማት በነጠላ ዓላማ የሚሰራ አይደለም፣ ለነጠላ ጥቅምም የሚውል አይደለም፣ ነጠላ ፕሮጀክት አይደለም። በውስጡ ብዙ ነገሮች ያሳካ ነው። ኢኮኖሚያዊ ግቦች አሉት፣ ማህበራዊ ግቦች አሉት፣ ከባቢያዊ ግቦች አሉት። እነዚህን ግቦች በዝርዝር ማየት ለሚችል ሰው የኮሪደር ልማት ምን ያህል ድርብርብ ዓላማን ይዞ እንደተነሳ ይገነዘባል። ለምሳሌ ኢኮኖሚን ብቻ ብንወስድ አንዱ በማክሮ ኢኮኖሚ ስብራት ብለን ያስቀመጥነው ስራ አጥነት ነው። ፕሮጀክት ስራ ማንኛውም ፕሮጀክት ኮሪደር ብቻ ሳይሆን ማንኛውም ፕሮጀክት ስራ ይፈጥራል። ኮሪደር ግን ስራ ብቻ ለሚፈጥረው እየተሰራም ስራ ነው። ፕሮጀክቱ ካለቀ በኋላ ተጨማሪ ስራ እድል ይፈጥራል፣ ኮንቲኒየስ ስለሆነ የስራ ባህሪው። ሁለተኛ ስኪል ይፈጥራል። የአዲስ አበባ የኮሪደር ዴቨሎፕመንት በጣም በርካታ ሃንዲ ኢንጂነርስ ፈጥሯል። ዩኒቨርሲቲ ገብተው ከሚያገኙት እውቀት የላቀ ፕራክቲካል እውቀት እንዲያገኙ አድርጓቸዋል። እነዚያ ወጣት ልጆች አዲስ አበባን ከሰሩ በኋላ አሁን በተለያየ የክልል ከተሞች 100% ዲዛይን ሰርተው የሚያደርጉት ግንባታ መልሶ እኛኑ ሰርፕራይዝ የሚያደርግ ነገር ይታያል። ኢኖቬሽን አለ፣ ስኪል አለ፣ ስራ ብቻ አይደለም ማለት ነው። ሁለተኛ ከቤት ግንባታ ጋር ተያይዞ ኢምፕሎይመንት ብቻ ሳይሆን ሃውሲንግ ትልቁ ቻሌንጅ ነው ኢትዮጵያ ውስጥ የነበረው። መቼም ኮሪደር ከጀመርን በኋላ ፎቅ በ3 ወር ጨረስን፣ በ4 ወር ጨረስን ዜና እየሰማችሁ ነው። በብዙ ሺዎች ቤት እየገነባን ያለ ነው አክሮስ ዘ ካንትሪ። እነዛ ቤት ግንባታዎች የኮሪደር ልማቱ አካል ናቸው። ኮሪደር ስትሰራ ስፔስ ትለያለህ፣ የስፔሱን ፐርፐስ ትለያለህ፣ ሪፐርፐስ ታደርጋለህ። ለሃውሲንግ የሚያስፈልጉ ኤሪያዎች የተለጣጠፉ ላስቲኮች ሳይሆኑ ፕሮፐር ቤቶች እንዲሆኑ ይሰራል። በመንግስትም ይሁን በግል ማለት ነው። ሃውሲንግ አለ። ሶስተኛ ፕሮፐርቲ ቫልዩ አለ። ይሄ ቢልዲንግ ከኮሪደር በፊት ያለው ዋጋና ዛሬ አንድ አይደለም። በመንገዱ፣ በመብራቱ፣ በወክወዩ፣ በኔበርሁዱ መሻሻል ምክንያት የእያንዳንዱ ፕሮፐርቲ ቫልዩ ከፍ ይላል። ማንም ሰው ደግሞ ፕሮፐርቲ ላይ ኢንቨስት የሚያደርገው በሆነ ጊዜ ትርፋማ ሆናለሁ ብሎ በማሰብ ነው። ይሄን አውድ መፍጠር በራሱ ብዙ ሰዎች ተማምነው ኢንቨስት እንዲያደርጉ ያግዛል። ከዚያ ውጪ ኮኔክቲቪቲ ታስታውስ እንደሆነ አላቅም፣ ከኮሪደር በፊት ከሲኤምሲ ስራ መምጣት ወይም ከስራ ሲኤምሲ መግባት ያ ሁሉም ሰው የሚያውቀው ችግር ነው።
አሁን ያ ችግር እንደው ዜሮ ነው ባልልም በከፍተኛ ደረጃ ተቃሏል። አማራጭ መንገዶች ሰርተናል፣ የነበረውን ማስፍተናል፣ የእግረኛና የመኪና ለይተናል። በዚህ ምክንያት ሰው በፈጠነ ጊዜ ውስጥ ወደ ስራው ወደሚፈልገው ቦታ ይደርሳል። ይሄ አንድ የኮኔክቲቪቲ መንገድ ነው። ከዛም ባሻገር በብዙ መንገድ ሊገለጽ የሚችል የኮኔክቲቪቲ አድቫንቴጅ አለው። ሌላው ቱሪዝም ነው። እንግዲህ እኛ ኢትዮጵያ ውስጥ እንደ ባህሪ ሆኖ ሌላ የውጭ ሰው ካልተናገረ በቀር እርስ በርስ የመደማመጥ ከውስጥ ሲነገር የመቀበል ጉዳያችን ዝቅ ያለ ነው። የዓለምን ሆነ የራሱ ጥናት የራሱ ምርምር ይፈልጋል። ግን አሁን የአዲስ አበባን ውብ መሆን መቼም የማይናገር ሰው ያለ አይመስለኝም። ከዚህ ቀደም መጥቶ ለኛ ያወራሉ። አሁን ግን ሁላችሁም ትሰሙታላችሁ፣ ሶሻል ሚዲያውም ስላለ። ያ ብቻ ግን አይደለም። በአምናና በዘንድሮ መካከል ከፍተኛ ቁጥር ያለው የቱሪዝም እድገት አለ አዲስ አበባ ውስጥ፣ ኢትዮጵያ ውስጥ አጠቃላይ የሎካል ቱሪዝምም የውጭ ቱሪዝምም ብዙ ገንዘብ እያገኘንበት ነው ማለት ነው። በድምሩ በኢኮኖሚ ኤሪያ ብቻ ኮሪደር ሲወሰድ አዲስ አበባን ሴንተር አድርጎ የጀመረ ኮሪደር ዴቨሎፕመንት የኢትዮጵያን የብልጽግና ማሳያ ምልክት ናት። አዲስ አበባ የብልጽግና ሲምቦል ናት። ማንም ሰው መጥቶ ከውጭ ሀገር አዲስ አበባን ብቻ ረግጦ ሌላ ነገራችንን ሳያይ የመመለስ እድሉ በጣም ከፍተኛ ነው። አዲስ አበባን ከወደደ ደግሞ ተጨማሪ ለማየት መፈለጉ ደግሞ ያድጋል። ስለዚህ አዲስ አበባ በአንድ በኩል ሲምቦል ናት፣ በሌላ መንገድ ደግሞ ፓዝዌይ ናት። እሷን ያየና ያደነቀ እሷን ያየና የወደደ አርባ ምንጭ ልይ፣ ሐዋሳ ልይ፣ ባህር ዳር ልይልና ለተጨማሪ የብልጽግና ጉዞ መንገድ ታገለግላለች እና የመጀመሪያ ኢንትሪ ፖይንት ናት። አንተ ቤት ስመጣ ገና ግቢው ያልተመቸ ከሆነ የቆሸሸ ከሆነ ሳሎን ብዙ ውስጥ አይፈልግም። ሳሎን ገብቼ ሳሎን ያልተመቸ ከሆነ እንደዛው። ለመጀመሪያ ላይ ያለው የፈርስት ኢምፕሬሽኑ በጣም ኢምፖርታንት ነው እና አዲስ አበባ ማማሯ ሰፊ ህዝብ ያላት ከተማ መሆኗ ብቻ ሳይሆን ለሌሎቹም ልማቶች እንደ ፓዝዌይ የምታገለግል ስለሆነ ከኢኮኖሚ አንጻር ጥቂቱን ነው የገለጽኩት። በጣም በርካታ አድቫንቴጆች አሉት። ሁለተኛ ኤንቫይሮንመንት እንውሰድ። ከባቢያዊ ግቡ ደግሞ የኮሪደርን ንጽህናው የተጠበቀ ያማረ ዘላቂ ስነ ምህዳር መፍጠር የሁሉም በማደግ ላይ ያሉ ሀገራት ህልም ነው። ያደጉትም ያን የመጠበቅ ፍላጎት ነው ያላቸው። ከባቢ አማረ ማለት ብዙ መልኮች አሉት። ለምሳሌ ከብክለት የጸዳ ኤንቫይሮንመንት መፍጠር፣ የድምጽ ብክለት ሊሆን ይችላል፣ የአየር ብክለት ሊሆን ይችላል፣ የወንዞች ብክለት ሊሆን ይችላል፣ የመንገዶች ቆሻሻ አወጋገር ስርዓት ሊሆን ይችላል። እነዚያ ሁሉ ተደምሮ በእያንዳንዱ ሰው የእንቅልፍ፣ የመብላት ፍላጎት፣ የመንቀሳቀስ ፍላጎት አፌክት ያደርጉታል። ለምሳሌ አንተ ምሽት አካባቢ ላይ ብትሆን አትንቀሳቀስም። ካልተንቀሳቀስክ ፊዚካሊ ፊት አትሆንም ማለት ነው። ፊዚካሊ ፊት ካልሆንክ ከበላህም ካልበላህም እንቅልፍ ችግር አለ እና ተያያዥ ችግሮች ያስከትላል። የአማረ መልክዓ ምድር ለአእምሮ በከፍተኛ ደረጃ እረፍት ይሰጣል። በንጹህ ከባቢ ላይ መኖር፣ ንጹህ አየር መሳብ በገንዘብ የማንለካቸውን የጤና ትሩፋት የሚያስገኝ ነገር ነው። ሶስተኛው የአየር ንብረት ጥበቃ ነው። ቆሻሻ ሰዎች ተሰባስበው የሚኖሩበት ማንኛውም አካባቢ፣ ለምሳሌ አንድ ሰው ብቻ ያለበት አፓርትመንት እና ፋሚሊ ካለው የቆሻሻው መጠን ልክ በሰው ቁጥር ነው የሚያድገው። ሰው በርከት ለማለት ቆሻሻ በዛ ማለት ነው። ያን ቆሻሻ የምናስወግድበት ስርዓት ደግሞ ካላበጀን ሪዩዝ ማድረግ ብቻ አይደለም፣ ስርዓት ባለው መንገድ የማይወገድ ከሆነ ተመልሶ ያን ብክለት ያስከትላል። ከከባቢ አንጻር ግሪን ስለመሆኑ፣ ንጹህ ስለመሆኑ፣ ያማረ ስለመሆኑ ያ ሁላችንም የምናየው የምንሰማው ጉዳይ ስለሆነ ከፍተኛ ጥቅም አለው። በአዲስ አበባ ኮሪደር ልማት ከኤንቫይሮንመንት አንጻር የኛ እምነት የብዙዎቹም እምነት አዲስ አበባ የተጸውዖ ስም ነበር። ናውን ነው የነበረው፣ አሰግድ ነው የነበረው፣ ስም ብቻ የነበረው። ዛሬ ግን ስም ብቻ አይደለም፣ ቨርብም ነው። አዲስ አበባ አብባለች፣ አዲስ አበባ ነጽታለች። የማበቧ ነገር ስሟ ብቻ ሳይሆን መገለጫዋም ሆኗል። ይህን ያመጣው የኮሪደር ልማት ነው። ከማህበራዊ ግብ ደግሞ እንመልከት። በማህበራዊ ግብ የኑሮ ጥራትን ለማሻሻል ለማረጋገጥ ካለው ፋይዳ አንጻር እኛ በ3 ኤ ነው የምንከፍለው። አንደኛው አክሰሲቢሊቲ ነው፣ ተደራሽነት። ቅድም የሲኤምሲ እንዳነሳሁት ቤት ሊሆን ይችላል፣ መስሪያ ቦታ ሊሆን ይችላል፣ ትራንስፖርት ሊሆን ይችላል። አንድ ሰው የሚፈልገውን ነገር በሚያውቀው ርቀት ቀድሞ በታወቀ
በሚገመት ሰዓት ውስጥ የማግኘት አቅሙን ማሳደግ ነው። ይሄ በትምህርት ቤት፣ በጤና፣ በሱፐርማርኬት፣ በሞሎች፣ በሁሉም ሰርቪሶች እያደገ መሄድ ያለበት ነገር ነው። ሁለተኛው ደግሞ አፎርደቢሊቲ ነው። ለምሳሌ ድሮ ሳይሆን የዛሬ 2-3 ዓመት ሲኤምሲ የሚኖር ሰው ልጆቹን ፓርክ ይዞ መውጣት ካለበት ኦል ዘ ዌይ ነርቶ ፍሬንድሺፕ ካልመጣ በቀር አልነበረም። አሁን ግን በየሰፈሩ ስለሰራን ፓርኮች አንድ መካከለኛ ገቢ ያለው ቤተሰብ ማታ ከመሸ በኋላ ልጁን ኳስ ለማጫወት ወይም ይዞ ለመውጣት የግድ ፍሬንድሺፕ አይመጣም። ድሮ አንድ የሚያገባ ሰው፣ ሰርገኛ ሰው በዚህ ቀደም እንዳልኩት ከየትም ቦታ ቢሆን የሸራተን አጥር ጋር መጥቶ ፎቶ መነሳት አለበት፣ አጥሩ ላይ ማለት ነው። ዛሬ አዲስ አበባ የተሰራችው ለሙሽራ የሆነ ይመስል በየሄድክበት በጣም አማራጮች አሉ። አፎርደብል ነው ማለት ነው። ለሰዎች የሚፈልጉትን ነገር ለመከወን በአካባቢያቸው ያገኛሉ። ለምሳሌ የኳስ መጫወቻ ትናንሽ ስታዲየሞችን የወሰድክ እንደሆነ ከ1600 ገደማ ነው አዲስ አበባ ብቻ የተሰራው። አሁን ሲኒየር ሰዎች ስራ ውሎ ማታ 2 ሰዓት 3 ሰዓት ከጎረምሶች ጋር ከሰፈር ሰው ጋር ኳስ ሲጫወቱ ማየት እየተለመደ መጥቷል። መስፋት አለበት፣ በቂ ነው ማለት አይደለም፣ ግን አፎርደብል የማድረጉ ነገር በብዙ መንገድ እየሰፋ ነው ያለው። ሶስተኛው አትራክቲቭነስ ነው፣ ሳቢነት። ሰው አይቶ ዋው ንጹህ ናችሁ፣ ኦርደርሊ ነው ከተማው ይላል። ከምን? አንደኛው ከቀለም ኮድ ነው። ቀለም ዝብርቅ ያለበት ከተማ ወይም ቤት ውስጥ ከ3 ከለር በላይ ቀለም የተቀባ ቤት ውስጥ ብትገባ ሳታቆይ የቆየ የመረበሽ ራስ የማመም ነገር አለ። ብዙ አይነት ቀለሞች ቡራቡሬ ሲሆኑ ያውካሉ። ቀለም ብቻ ደግሞ ሳይሆን ጥራት፣ ኤስቴቲኩ፣ እያንዳንዱ ተች፣ እያንዳንዱ የምታየው ነገር ፕሮፐርሊ የተሰራ መሆኑ፣ ብርሃን፣ ለብርሃን የምንሰጠው ቦታ ከፍ ያለ መሆን አለበት። ጨለማ ሁሌም ያስፈራል። ጨለማ ስለ እያንዳንዱ እርምጃ እጅጉን ኮንሽስ ሆነ እንድትጨነቅ ያደርጋል። ብርሃን ደግሞ በደመ ነፍስ እንድትንቀሳቀስ ያደርጋል። ለምሳሌ ከዚህ ቀደም ከ4 ኪሎ ወደ ሽሮ ሜዳ መሄድ መሸት ካለ ግራና ቀኝ ማየት ግዴታ ሊሆን ይችላል። ጉድጓድ ስለሚኖረው መንገዱ መጠንቀቅ ግዴታ ሊሆን ይችላል። ዝም ብለህ በደመ ነፍስ የምታደርገው ጉዞ አይደለም። አሁን ግን ብርሃን ነው፣ ፀሐይ ነው የሚመስለውና ያ ነገር ጉዞውን ያቀልልሃል። እነዚህን አይነት ግቦች ከማህበራዊ ግብ አንጻር ያሳካልና ኮሪደርን ሲጠቀለል ሰዎች ስም ሊያወጡለት ሲሞክሩ መጀመሪያ ግቦቹን ማየትና ግቦቹን በምን ደረጃ እንዳሳካ ማረጋገጥ ማወቅ ያስፈልጋል። እኛ ኮሪደር ስንጀምር ዋና ዓላማችን የነበረው በብዙ ሀገራት ካፒታሲቲያቸው ብዙ ህዝብ ስላለውና ያንን ማረቅ ማሻሻል አይቻልም በሚል እምነት አንዳንዶቹ 80 አንዳንዶቹ 100 አንዳንዶቹ 1000 ኪሎ ሜትር ርቀው ካፒታሲቲ የሞከሩ አሉ ለመስራት። ዋናውን ከተማቸውን ጥለው ከከተማ ወጥተው ሌላ ከተማ ለመስራት ሞክረዋል። ይሄ ባደረግነው ጥናት አዋጭ አይደለም። ከተማ ለምሳሌ እኔ ከዚህ ወጥቼ ወደ ቢሾፍቱ መስመር አንድ በጣም የሚያምር ከተማ ብሰራ፣ ፎቁ ንጹህ ከተማ ቢሰራ፣ ከዛ እኔ እናንተ ደግሞ ስንሄድ እዚህ ያለውን ባህል ስለሆነ ምን ወስደው ከተማው ያምራል፣ እኛ ግን አልተዘጋጅን ለዛ ጉዳይ። የምንነዳበት ስርዓት፣ ቆሻሻ የምንጥልበት ስርዓት፣ ወኮይና ፓርኪንግ የምንጠቀምበት ስርዓት የቀደመው ይሆንና ቶሎ ይበላሻል። እዚህ እያደረግን ያለ ነው ከተማ መቀየር ብቻ አይደለም፣ ካልቸር መቀየርም ነው። እንደምታየው 100% ባይባልም በተለይ ወጣቱ በከፍተኛ ደረጃ ቆሻሻ መጣል አይወድም። የሚጥሉ ሰዎች ካሉ ይቆጣል፣ የሚያጠፉ ሰዎች ካሉ ይገስጻል፣ ይጠብቀዋል ከተማውን። ይሄን ካልቸር ነው አብረን እየፈጠርን ያለ ነው። አንዳንዶቹን ስም መጣት አልፈልግም እንጂ ኒው ሲቲ ፈጥረው ከ1000 ሰው ያነሰ የሚኖርባቸው ቦታዎች አሉ። ቢሊየንስ ኦፍ ዶላር ኢንቨስት አድርገው የኛ ሞዴል አሁን ለብዙዎቹ እንደ ምሳሌ የተወሰደ ነው። ነባር ከተሞችን ህዝቡ ባለበት መጠነኛ ሽግሽግ እየፈጠሩ ማዘመን መቀየር ይቻላል በሚል ይሄ ኤክሰፕሽናል አዲስ አበባ ብቻ ነው ባይዘው የቀየሩ ከተሞች ወጥተውን ያደረጉት እንጂ እንዳለ ከተማውም ከነማህበረሰቡ የቀየሩ ብዙ አይደሉም። ያኛው በጣም ኤክስፔንሲቭ ነው፣ ብዙዎቹ አልተሳካላቸውም። እኛም እንጆይ እያደረግነው ነው፣ ብዙም እየተማርንበት ነው። አዳዲስ ለምንሰራቸው ስራዎችም በር እየከፈተ ነውና በድምሩ ኮሪደር ልማት የተሰጠው ስም ተገቢ አይመስለኝም፣ ግን ደግሞ አይደንቀኝም። ቢኮዝ ስራ ሰርተህ የማታውቅ ከሆነ ዓላማ ግብ የማትለይ ከሆነ የስራን አድካሚነት የማትረዳ ከሆነ ስም ማውጣት ነው።
ጀስት ስመለጠፍ ቀላል ነው። ያ ስም ለጣፊውን ሰውዬ ግን 1 ኪሎ ሜትር መተህ እንዴት እንደሚሰራ አሳይና ስራ ብትለው ያኔ ይገባሃል ችግሩ። ኮሪደር በጣም አድካሚ አታካይ ስራ ነው። ከብዙ ሰው ጋር የሚያጋጭ ስራ ነው። ካለቀ በኋላ የሚጥም ነው እንጂ በፕሮሰሱ የሚመች ስራ አይደለም። እንደዚህ ያለውን አስደናቂ ስራ ስም ከማውጣት አርፎ መማር የሚሻል ይመስለኛል። አመሰግናለሁ ክቡር ጠቅላይ ሚኒስትር። አንዳንዶች ደግሞ የምዕራብ ዘመን ምሁራን የመዋለ ንዋይ ፍሰት ትርፍ የመመለስ አቅምን ከግምት ውስጥ በማስገባት መንግስታት የመሰረተ ልማት ፕሮጀክቱ ላይ የሚያደርጉት የመዋለ ንዋይ ፍሰት ተገቢ አይደለም ይላሉ። እንዲያውም የመሰረተ ልማት ተደራሽነትን ጥራትም የማምጣት ኃላፊነት ለመንግስት ሳይሆን እንደው ለገበያ ይሰጣሉ። እስቲ ከዚህ አኳያ ለምንድን ነው መንግስት የመሰረተ ልማት ግንባታ ላይ የሚሳተፈው? ደግሞ የዜጎች ህይወትስ ላይ እንዴት ነው የሚመነዘረው የመሰረተ ልማት ግንባታ? እነሱም ትክክል ናቸው፣ እኛም ትክክል ነን። በዓለም ላይ መንግስት ኢንተርቪን ሳያደርግ የተገነባ መሰረተ ልማት አንድም ሀገር የለም። ዲፍረንሱ መቼ የሚለው ብቻ ነው። አሜሪካን የወሰድክ እንደሆነ ከ100 ዓመት በፊት ሊሆን ይችላል። ቻይና የወሰድክ እንደሆነ 40-50 ዓመት ሊሆን ይችላል። አውሮፓን የወሰድክ እንደሆነ ከሁለተኛ ዓለም ጦርነት በኋላ ሊሆን ይችላል። በየትኛውም ሀገር ብትሄድ ግን መንግስት ኢንተርቪን ሳያደርግ የተሰራ ክሪቲካል ኢንፍራስትራክቸር የሚባል የለም። ነገር ግን አንድ ኢንፍራስትራክቸር ከተሰራ በኋላ የማህበረሰቡ የወል እውቀት የወል ሀብት ከሆነ በኋላ መንግስታት ሲስተማቲካሊ ወደ ግለሰብ ማሸጋገር ይፈልጋሉ። ለምን? ገንዘብ እንዲያመጣ። ምን ማለት ነው? እነዚህ ሀገራት እውቀት ካደረጁ በኋላ በንግድ ስም ወደ ሌሎች ሀገራት የመውሰድ ፍላጎት ሲያድርባቸው እንደ መንግስት ከመሄድ የግሉን ፓርት ይመርጣሉ። ለምሳሌ ሳተላይት፣ የዛሬ 50 ዓመት የግል ኩባንያ ሳተላይት የሚያመጥቅ ነበር እንዴ? ይታወቃል? አይታወቅም። ጥቂት ሀገራት ነበሩ። ዛሬስ ግለሰቦች ሳተላይት የሚያመጥቁ በብዙ ሀገራት እናምጥቅላችሁ የሚሉ ኩባንያዎች አሉ። እነዚያ ሰዎች ግለሰብ ናቸው አይደሉም? ከመንግስት ጋር ምን ትስስር አላቸው? ሌላ ጥያቄ ሆኖ ግን ሀገራት ያን እውቀት የወል አድርገው ከአንድ ትውልድ በላይ ሲሻገር የቢዝነስ ዊንጋቸውን ይፈጥራሉ። በቶር ሮድን ብትወስድ ፕራይመርሊ መንግስት ነው ኢንተርቪን አድርጎ የሰራው ብዙ ሀገር። ግን ከተሰራ በኋላ በርካታ መኪና እንደሚተላለፍ በስንት ዓመት ገበያቸውን እንደሚያስገቡ ካወቁ በኋላ ጥቂት ሀገራት በግል ኢንቨስት የሚያደርጉ አሉ። በእኛ ሁኔታስ ያልክ እንደሆነ አሁን ኒውክሌር ማብለያ በግል ስራ ብንለው 5-10 ቢሊዮን ዶላር አውጥቶ የሚሰራ ግለሰብ ኢትዮጵያዊ ኩባንያ አለን ወይ? ሳተላይት ቢባል አለን ወይ? ከዚህ አዋሽ 150-200 ኪሎ ሜትር ቶር ሮድ ስራ በግል ብትለው መንገዱ ይቅር እንደው ካሳውንስ ይችላል? አይቻልም። ኢምፖሲብል ነው። ከፍተኛ የሆነ ኢንቨስትመንት የሚፈልጋል። ኢምፖሲብል ነው። በኋላ ግን እየተለመደ ሲሄድና በልጆቻችን ዘመን አንዳንዱ ጉዳይ ከመንግስት ትሪክል ዳውን እያደረገ እየወጣ እየወረደ ወደ ግለሰቦች ወደ ኩባንያዎች ሊሄድ ይችላል። እነሱም በጊዜያቸው ልክ ናቸው፣ እኛም በጊዜያችን ልክ ነን የምልበት ምክንያት አሁን ባለንበት ሁኔታ ለምሳሌ ሪቨርሳይድ ሽታውን ሁላችንም እናውቃለን። ግን ማን ነው የትኛው ፕራይቬት ሴክተር ነው ምን አገኝበታለውስ ብሎ ነው ኢንቨስት የሚያደርገው? መንግስት ለወል ትርፍ ነው ኢንቨስት የሚያደርገው። አሁን ኢንቨስት አድርጌ በማግስቱ ብር አተርፍበታለሁ ሳይሆን ኢንቨስት አድርጌ ልጆቼ ጤናቸው ይጠበቃል፣ ኢንቨስት አድርጌ ተማሪዎች ትምህርታቸውን እንዲማሩ ሁኔታ ያመቻቻል፣ ሰላም ይፈጥራል፣ ልማት ይፈጥራል ብሎ ነው። መልታይ ዳይሜንሽናል ፕሮፊት ሲታሰብና በቀጥታ አምርተህ ሽጠህ ገንዘብ ብቻ ሪተርን ኦን ኢንቨስትመንት ሲታሰብ አንድ አይደለም። በዚህ ምክንያት መንግስታት ኢንተርቪን ማድረጋቸው ጊዜው እና የስራው አይነት ይለያይ ይሆናል እንጂ የሚቀር አይመስለኝም። ወደፊትም ቢሆን በእኛ ሁኔታ የመንግስት ኢንተርቪን ማድረግ ለኢኮኖሚ ኢንጂን ነው ሞተር ብለን ስለምናስብ ኢንፍራስትራክቸር ላይ ቢያንስ በ3 መንገዶች የዜጎቻችን ህይወት እንዲቀይር አድርገን ኢንተርቪን እናደርጋለን። አንደኛው የገቢ አቅምን ይጨምራል። ከዚህ አዳማ ሃይዌይ አለ። ከዚህ አዳማ ፕላስ ኦር ማይነስ 100 ኪሎ ሜትር ቢሆን በአንድ ሰዓት ተጉዘህ የምትፈልገውን ነገር መውሰድ ግራብ ማድረግ ብትችል ከዚህ አምቦ፣ ከዚህ ደብረ ብርሃን፣ ከዚህ ፊቼ ግን እኩል ርቀት ኖሯቸው በዛ ባጠረ ሰዓት ውስጥ ሄደህ የፈለከውን ነገር መሸጥ መግዛት አትችልም። በዚህ ምክንያት ወጪው ይበዛል፣ ገቢው ያንሳል ማለት ነው። ኢንፍራስትራክቸር ካለ መንገድ ብቻ አይደለም፣ መብራትም ሊሆን ይችላል፣ ቴሌኮም ሊሆን ይችላል። ኢንፍራስትራክቸር ሲባል
እነዚህን ያሉት ሀገራት ግን በቀላሉ ገቢው ይጨምራል። ኦር አንድ አርሶ አደር ጋምቤላ ላይ ያለ አርሶ አደር ቡና ወይም ወርቅ አምርቶ አዲስ አበባ ያለውን ፕራይስ ለማወቅ የዴታ አክሰስ ያስፈልገዋል። ኢንፍራስትራክቸር ነው። ዴታ ከሌለው ዋጋ አያውቅም። ሰንበዲ በቀለለ መንገድ ድካሙን ሊወስድበት ይችላል። ለዚህ ኢንፍራስትራክቸር የእያንዳንዱን ዜጋ ገቢ በማሳደግ ደረጃ ከፍተኛ ሚና አለው ማለት ነው። ሁለተኛው ኢኮኖሚያዊ ፍትሃዊነትን ያረጋግጣል። ካንትሪ ሳይድ መኖር፣ ሪሞት ኤሪያ መኖር እና በከተሞች መኖር በኢንፍራስትራክቸር ዴቨሎፕመንት ምክንያት ብቻ የገቢ መዘባረቅ እንዳይኖር ያደርጋል። ለምሳሌ በሰለጠነው ዓለም የትኛውም ክፍለ ሀገር ብትሄድ የምትፈልጋቸው ሱፐርማርኬቶች ይመሳሰላሉ፣ ሞሎች ይመሳሰላሉ። ስታንዳርድ የተጠበቀ ነው እና ለአንተ እዛ ጋር መኖር ወይ እዚህ ጋር መኖር ከስራ ከቤተሰብ ምቹነት ካልሆነ በስተቀር በእለት ተዕለት የአንተ ኑሮ ላይ ብዙ ዲፍረንስ የለውም። ያን ለማምጣት ኢንፍራስትራክቸር በጣም በእጅጉ ኢምፖርታንት ነው። ሶስተኛው የኑሮ ጥራት ነው። ኳሊቲ ኦፍ ላይፍ መንገድ የሌለበት ሀገር ውስጥ አንድ ሰው ቢታመም ቢሰርግና ቢያገባ አደጋ ቢያጋጥመው ሮጦ ለማምለጥም ደርሶ ለማዳንም አይችልም። መብራት በሌለበት ሀገር ሰዎች ኢንዱስትሪ ቢያስቡ ሰርቪስ ኤሪያ ላይ መስራት ቢፈልጉ አይችሉም። ቴሌኮም በሌለበት እውቀት ኢዝሊ አይሰራጭም፣ ንግድ አይሳለጥም፣ ሰዎች መረጃ በቀላሉ አያገኙም። ቴሌኮም ኢንፍራስትራክቸር ብቻ ብንወስድ 5G አሶሳ ላይ አለ፣ አዲስ አበባም ላይ አለ ይባል። ከዚህ ቀደም አሰግድ ፕራይቬት ኮሌጅ ሄዶ አንድ ሀገር ዲግሪ ሲሰራ ቢያንስ $100,000 ኮስት አለው። ያን $100,000 የሚያወጣው ለእውቀት ነው። በዚያ እውቀት ሰርቲፋይ ከሆነ በኋላ አንድ ኩባንያ ገብቶ ለመቀጠር የስራ መፍጠር ነው። ዛሬ በኮኔክቲቪቲ ምክንያት ብቻ አንተ 100,000 ያወጣህበትን ዲግሪ በ300 እና በ400 ብር ብቻ በኦንላይን ኤአይ ተጠቅሞ ሰው ሲሚላር ኮርሶች ይወስዳል። ካንተ እኩል ስራ ያገኛል፣ ካንተ እኩል በኩባንያዎች ይፈለጋል። እውቀት የምናገኝበት መንገድና ኮስቱ ቺፐር የሚሆነው ኢንፍራስትራክቸር ካለ ብቻ ነው። ያ ባለመኖሩ ምክንያት አክሰስ ያለው በ300 ብር ያገኘውን ዲግሪ አክሰስ የሌለው 100,000 እንዲያወጣ ይገደዳል ወይም ዕዳ ይሆንበታል ማለት ነው። በብዙ መልኩ ማህበረሰብን አፌክት የሚያደርግ የሚጠቅም ነገር ስለሆነ በእኛ ሁኔታ ኢንፍራስትራክቸር ላይ ኢንቨስት ማድረጋችን የሚቀጥል ይሆናል። ለምሳሌ ቤት ችግር ነው። አሁን አንተ ቤት የለህም እና ቤት ጥያቄ አለ። የፕራይቬት ሴክተሩ ቤት እየገነባ ብለን ብንጠብቅ እንደ ሀገር አይሆንም። ለፕራይቬት እናመቻቻለን፣ ከፕራይቬት ጋር ተቀናኝተን እንሰራለን። በግል ደግሞ መንግስት አስቦ አቅዶ ኢንቨስት ያደርጋል። ያ ሲሆን ባጠረ ጊዜ ውስጥ የሰውን ፍላጎት ለማሟላት ያግዛል ማለት ነው። ኢንፍራስትራክቸር ነው እሱ። በዚያ መልክ ካልታየ በቀር ውጭ የምናየውና የምንሰማው እንዳለ እኛ ጋር ይሁን ካል የኛ አክቹዋል ነባራዊ ሁኔታው እዚያ ካለው ጋር ስለማይመሳሰል አይሰራም። የመንግስታት ባህሪ፣ የመንግስታት ኢንተርቬንሽን፣ የመንግስታት አሰራር ሁሉ አንድና ያው መሆን አይችልም። የምንማማረው ጉዳይ እንደተጠበቀ ሆኖ ማለት ነው። እስቲ የኮሪዶር ልማት ላይ ልዩ ትኩረት ተሰጥቶ የሚሰራባቸው የመሰረተ ልማት መስኮች ምንድን ናቸው? ቅድም እንዳነሳሁት ዘርፈ ብዙ ግቦች ያሉት ነው። ጥቂቶቹን ለማንሳት አንደኛው ስማርት ትራንስፖርት ነው። የትራንስፖርት ሲስተሙ ስማርት መሆን አለበት። ስማርት መሆን አለበት ሲባል አዲስ አበባ ከ5 ሚሊዮን በላይ ህዝብ የሚኖርባት ሀገር በመቶ ሺዎች የሚቆጠር መኪና ያለበት ከተማ ነው። ለምሳሌ 1 ሚሊዮን መኪና አለ ብለን ብንወስድ ወይም 6-7 ሚሊዮን ሰው አለ ብለን ብንወስድ የመንግስት ትኩረት የነበረው ለነዛ 1 ሚሊዮን መኪናዎች አስፋልት መስራት እንጂ ለነዚህ 5 እና 6 ሚሊዮን ሰዎች በእግራቸው መጓዝ እንዲችሉ የሚያመቻች እሳቤ አልነበረም። ወይም አካል ጉዳተኛ በጣም ከፍተኛ ቁጥር ኢትዮጵያ ውስጥ መንቀሳቀስ ቢፈልጉ እነሱን ታሳቢ ያደረገ አልነበረም። ወይ መኪና አልፈልግም ሳይክል እጠቀማለሁ ቢል ሳይክል ለመጠቀም የሚያስችል አስቻይ ነገሮች ኢንፍራስትራክቸር አልነበረም። ስማርት ትራንስፖርት ስንል እነዚህ ሁሉ ያካትታል። ከዚያ ባሻገር ታስታውስ እንደሆነ የዛሬ 3 ዓመት 4 ዓመት ገደማ ብዙ ፓርኪንግ ስላልነበረን ከተማ ውስጥ አስፋልቱ የእግረኛ መንገድም ነው፣ አስፋልቱ የመኪና ማቆሚያም ነው፣ አስፋልቱ መኪና መንቀሳቀሻም ነው። በዚህ ምክንያት አደጋ ሊያጋጥም ይችላል። በፈጠነ ሰዓት ከምታስበው ቦታ ልደርስ አትችልም። ባለፉት
ዓመታት ገደማ አዲስ አበባ ውስጥ ፓርኪንግ ሰርተናል። ሄደህ ፓርክ ማድረግ የምችልባቸው ቦታዎች በርካታ ናቸው። የኢቪ ቻርጀር አክሰስ ማግኘት፣ የሄድክ የት እንዳለ አውቀህ ቻርጅ ማድረግ መቻል፣ እነዚህ ሁሉ የትራንስፖርት ሲስተሙን የሚያሳልጡ ናቸው። ጥፋት ተጠፋ የካሜራ ሲስተሞች ወንጀለኛን ለመለየት የምንጠቀምበትን ጨምሮ ማለት ነው። በጣም በርካታ ጉዳዮች የሚካተቱበት ቢሆንም ስማርት ትራንስፖርት አንዱ የኮሪደር ልማት ግብና ፍላጎት ነው። ውጤትም እያገኘንበት ነው። ሁለተኛው ሰርቪስ ነው። የተሳለጠ ሰርቪስ ለምሳሌ ሪሰንትሊ የሞባይል የፖሊስ ሰርቪስ ፕሮቫይድ ማድረግ የሚያስችል ስቴሽን ሰርተናል ቦሌ አካባቢ ላይ። ያ እየተበራከተ ይሄዳል። ሰው እክል ቢገጥመው ችግር ቢገጥመው ወደ ፖሊስ ስቴሽን ሳይሄድ ጉዳዩን አፕላይ ማድረግ መቻል ማለት አንድ ሰርቪስ ነው። የፖሊስ ኃላፊዎች ማግኘት ቢፈልግ ቨርቹዋሊ የአክሰስ ሰርቪስ ነው። መሶብን ብትወስድ በርከት ያሉ ሰርቪሶች በአንድ ቦታ የሚሰጥባቸውን ቦታዎች ብትወስድ የተሳለጠ ሰርቪስ ከሚሰጡ እንትኖች አንዱ ነው። መብራት፣ ውሃ፣ ቅድም እንዳነሳሁት ቤት፣ ቴሌኮም እነዚህ ሁሉ ያካትታል። ለምሳሌ ከዚህ ቀደም 1 ኪሎ ሜትር መንገድ ስንሰራ መብራት ይቆፍራል፣ ይቀብራል። ከ15 ቀን በኋላ ቴሌ ይመጣል፣ ይቆፍራል። ከቀበረ በኋላ መልሶ ደግሞ አይደፍነው። እንደዚህ የነበረው ሀሳብ ወይም ውሃ መጥቶ ይቆፍራል። አሁን እንደዛ አይደለም። ኮሪደር ያለበት ቦታ ላይ እነዚህ ተቋማት ተቀናጅተው በጋራ ነው የሚሰሩት። የሚጠገን ነገር ካለም መልሶ እንዳይበላሽ ነው የሚሰራው። በዚህ ምክንያት ሰርቪስ ስሉጥ ሆኖ ሰዎች መብራት ተቋረጠ፣ ውሃ ተቋረጠ የሚለው ችግር ሙሉ በሙሉ ባይስተካከልም ኮሪደር ባለበት አካባቢ ግን ቶሎ ፊክስ ለማድረግ የሚያስችል እድል ፈጥረዋል። ሶስተኛው የወንዝ ዳር ልማት ነው። እንግዲህ ግሪን ኢንቫይሮንመንት ምን ፋይዳ አለው ተብሎ አይነገርም መቼም፣ በጣም ጠቃሚ ነገር ነው። እሱም የኮሪደር ልማቱ አካል ነው። ጤናማ ህብረተሰብ መፍጠሪያ መንገድ ነው። ሰዎች በጣም በእግር ይንቀሳቀሳሉ። አሁን ታስተውል ከሆነ 3 ሰዓት 4 ሰዓት ብትወጣ ከተማ ውስጥ እንደ ቤተሰብ ልጆቻቸውን ይዘው ሰዎች ወክ ያደርጋሉ። ደሞዝ ነው ለኛ፣ በጣም ከፍተኛ ደስታ ይፈጥራል። ሰዎች ማታ ተሰባስበው የፋሚሊ ታይም ኖሯቸው በንጹህ መንገድ በብርሃን ወክ እያደረጉ፣ ሲኒየር ሰዎች ደግሞ አንዳንዴ በጣም ሽማግሌዎች ከልጆቻቸው ጋር ወክ ሲያደርጉ ይታያል። ያ ሁሉ በጣም አስደሳች የጤናማ ህብረተሰብ መፍጠሪያ እንደ መንግስት ትልቁ ትል መሆን ያለበት ጉዳይ ነው። ሌላው ቴክኖሎጂ ነው። ስማርት ቴክኖሎጂ ለምሳሌ ከተማ ውስጥ የሚለጣጠፉ ወረቀቶች፣ ላስቲኮች የጠፉት ስክሪን ስላለን ለምንፈልገው ነገር ስማርት ስክሪኖች አሉን፣ ስማርት ላይቶች አሉን፣ ዴታ ሴንሰርስ አሉን፣ ዳታ የምንሰበስብባቸው መንገዶች፣ ያንን ቨርቹዋል የሚቆጣጠርባቸው መንገዶች አሉ። ብዙ የሚቀር ነገር ቢኖርም እየመጣ ያለበት ሂደት በጣም ተስፋ ይሰጣል። ለምሳሌ ዲጂታል አይዲ ሲሟላ አንድ ሰው የሆነ ሰው ላይ አደጋ አድርሶ ወይም ስፒድ ሊሚቱን አልፎ ቢነዳ የመኪናውን ፕሌት ብቻ ሳይሆን ሰውየውን ፎቶውን ብንወስድ አሁን ባለው ሁኔታ የት ነው የሚኖረው፣ ሰውየው ማን ነው፣ አከራካሪ ጉዳይ ነው። ወደፊት ግን ይሄ እየተሟላ ሲሄድ ልክ ፎቶውን ከወሰድን በኋላ ማንነቱን የት እንደሚኖር ስለምናውቅ የእርምት እርምጃ ለመውሰድ ለማስተካከል እድል ይፈጥራል። እና ኮሪደር ልማት እንደነዚህ ያሉ ነገሮችን ጠቅሎ የያዘ በብዙ መልኩ የህዝባችን የኑሮ ዘዬ ያሻሻለ ነገር ነው ተብሎ ሊወሰድ ይችላል። እሺ፣ ስሉጥ ከተሞችን ማንሳቱት ደስ ብሎኛል። የሚቀጥለው ጥያቄ እንግዲህ የኮሪደር ልማት ሲነሳ ጎን ለጎን ስሉጥ ከተሞችን ማንሳታችን አይቀርም። እነዛ ደግሞ ከተሞች የሚታወቁት በጣም ዘመናዊ የሆኑ የትራንስፖርት አማራጮችና ቅድም እርስዎ እንዳሉት የተሳለጠ አገልግሎት በመስጠታቸው ነው። እስቲ ባለፉት ዓመታት ላይ የትራንስፖርት አገልግሎት ዙሪያ ላይ ምን አይነት ስራዎች እየተሰሩ ነው? እስቲ ያብራሩልኝ። ቀደም ብዬ ለመነካካት እንደሞከርኩኝ እንደ ኢትዮጵያ እንደ አዲስ አበባ ባለ በጣም በርካታ ህዝብ የሚኖርበት ከተማ ውስጥ የትራንስፖርት አጠቃላይ እንቅስቃሴን ማኔጅ የምናደርግበት ስርዓት በጣም በርካታ ስራ ይጠይቃል። ግን እስካሁን ባለው አንድ መኪና መንገዶች በ100 ኪሎ ሜትሮች ሰርተናል። አዲስ አበባ ውስጥ የምታየው በሁለት መንገድ 3፣ 4፣ 5 መኪና የሚያሳልፉ የመንገድ ስርዓቶች በጥቂት አፍሪካ ሀገራት የሚታዩ ናቸው። ብዙ ቦታ እንደዚህ አይነት ልምምድ የለም። ሰፋፊ መንገዶች፣ ኦርደር የተቀመጡ መንገዶች፣ ሰው እንዴት እንደሚገለገልባቸው የሚያሳዩ መንገዶች። ሁለተኛ የዋን ዌይ ስርዓት፣ አንዳንድ ቦታ መሄጃ ብቻ መመለሻ ብቻ የሆነባቸው ኤሪያም በጣም በከፍተኛ ደረጃ አቀላጥፏል። ቅድም እንዳልኩ ፓርኪንግ ስለሰራ በየመንገዱ ሰው መኪና ፓርክ ከማድረግ ዞር አድርጎ ፓርኪንግ ውስጥ ይጠቀማል። መንገዱ ክፍት ይሆናል ማለት ነው።
የትራፊክ ማኔጅመንት እንዲያድግ አድርጓል። የኢቪ ቻርጀሩም ቢሆን በከፍተኛ ደረጃ መኪና መንገዶችን አጠቃቀም ላይ ወጣ ያሉ ስለሆነ ጥቅሙ ከፍተኛ ነው። የሳይክል መንገዶች አሁን እግረኛውም መኪናውም ሳይክሉም በጋራ በሚንቀሳቀስበት ጊዜ ብዙ አይነት አደጋ ሊያጋጥም ይችላል። አሁን የእግረኛ መንገድ ብቻ ሳይሆን የሳይክል መንገድ መለየቱ ያን ደግሞ ኦርደር ሊመጠቀም ልምዳችን እያደገ ሲሄድ በከፍተኛ ደረጃ ትራንስፖርት ላይ ውጤታማ ነው። ለምሳሌ ቤትህ ሲኤምሲ ሆኖ ስራ መገናኛ ቢሆን ወይም ቦሌ ቢሆን ለብዙ ወጣት ምንም አይነት ትራንስፖርት አያስፈልግም። ሳይክል ከሲኤምሲ ቦሌ 10-15 ደቂቃ ነድቶ መሄድ ይችላል። መንገዱ ይመቻል። ኦር ጠንካራ ከሆነ 40 ደቂቃ 50 ደቂቃ ወክ አድርጎ ሊሄድ ይችላል። ይሄ አማራጭ ግን ከዚህ ቀደም አልነበረም። መንገዱ ይሸታል፣ የተስተካከለ አይደለም። እዚህ ጋር ሆይ ካለ ቀጥሎ የለም። በዚህ ምክንያት ሰው ከቤቱ ወጥቶ እስከሚሰራበት መጓዝ አይችልም። ያ አማራጭ ግን አሁን አለ። የሳይክል መንገዶች መስፋፋታቸው ለስራ ብቻ ግን ዴሊቨሪ ለምሳሌ አንድ ሰው ወጣት ስራ የለኝም ቢል እና አንድ ወንድሙ ሳይክል ቢገዛለት በሳይክሉ ፒዛ ዴሊቨሪ እያደረገ ስራ ሊፈጥ ይችላል። ለራሱም ፊዚካሊ ፊት ይሆናል፣ እንቅስቃሴውም የተመቻቸ ነው፣ ኢንፍራስትራክቸሩ ለዛ ይመቻል ማለት ስራ አገኘበት። ፊዚካሊ ፊት መሆን ብቻ ሳይሆን የእግረኛ መንገድ ያ ሁሌም እኔ ሪኮመንድ የማደርገው ነገር ነው። ሰው በተቻለ መጠን አደጋ የማያስከትልበት ከሆነ ተጨማሪ ወጪ ከሌለው ከመኪና ጋር የማያቀላቅል ከሆነ በእግር መሄድ መለማመድ በጣም ጠቃሚ ነው። እኔ ጊዜ ካለኝ እስከ 10 ኪሎ ሜትር ድረስ በቀን እጓዛለሁ። ይሄ ደግሞ እንደምታየው በእድሜ እኔ እናንተ መካከል ከፍተኛ ቢኖርም እስካሁን እንደዚህ እኩል እንድንመስል ያደረገን ነገር እሱ ነው እና በእግር መጓዝ ጠቃሚ ነው። በጣም ጠቃሚ ነው። መኪና መቀነስ በጣም አስፈላጊ ነው። መሶብን ቅድም እንዳነሳሁት ነው እና በብዙ መንገድ የትራንስፖርት ስርዓቱ ሰው ከቤቱ ወጥቶ ስራ ቦታ ሄዶ የሚገበያይበት ቦታ ሄዶ የሚፈልገውን ነገር ለመውሰድ ያስቀመጠውን የጊዜ በጀት የሚያናጋ መሆን የለበትም። በአንድ ሰዓት ውስጥ ይሄን አገኛለሁ ብሎ 3 ሰዓት ከፈጀበት ብዙ ጉዳይ ሊበላሽ ይችላል። ያን ለማስተካከል የሚያስችል እድል ፈጥሯል። ነገር ግን ካልቸር ላይ ስራ ይፈልጋል። ትራንስፖርት ኢንፍራስትራክቸር ብቻ አይደለም፣ ካልቸር ጭምር ነው። እዛ ካልቸር ላይ የሚሰራ ስራ አለ ወይ? ግንዛቤ ማስጨበጫ እዛ ካልቸር ላይ የእናንተ ስራ ነው። ለምሳሌ ዘመድ ይሞትብኛል። ዘመድ ሲሞትብኝ ደርሶ ማስተዛዘን በጣም አስፈላጊ ነገር ነው። ባህላችን ነው። ሳይኮሎጂካሊ ጠቃሚ ነገር ነው። መቀጠል አለበት። ግን እኔ ዘመድ ሲሞትብኝ ዓለም ዘመድ እንደሞተበት መታሰብ የለበትም። አንተ ሲሞትብህ እኔ ሰርግ ሊኖርብኝ ይችላል። አንተ ሲሞትብህ እኔ ልታመምብኝ ይችላል። ኢትዮጵያ ውስጥ ያለው ካልቸር ግን አንተ ከሞተብህ ምንም ችግር የለው፣ መንገድ ላይ ድንኳን ማስቀመጥ ይቻላል እና በቃ ከዛ ለቅሶ ውጭ ዓለም የለም ማለት ነው። ኦር የሽኝት ልምምድ እንደ ፋሽን ኢትዮጵያ ውስጥ ተጀምሯል። አሁን ሰው ሲሞት አዳራሽ ተሰብስቦ ሽኝት ይደረጋል። ፈረንጆች ሽኝት የሚያደርጉት ሽኝ ከሸኙ በኋላ ወደ አክቹዋል ቀብሩ ቦታ የሚሄዱት ጥቂት ቤተሰብ ብቻ ነው። ትሰበሰባለህ፣ ትሰናበታለህ፣ ጥቂት ቤተሰብ ወስዶ ማረፊያ ቦታ ያስቀምጠዋል። የኛ ግን ምንድነው? ሽኝት ቦታም በሺዎች ነን። ያ ሺህ ሰው ተመልሶ ተሰልፎ ደግሞ ቀብር ቦታ ይሄዳል። ተሰልፎ ደግሞ ቤት ይመጣል። አሁን እንደነዚህ አይነት ያልተገሩ በጣም ኤክሰሲቭ የሆኑ ካልቸሮች ብዙውን የትራንስፖርት ሲስተም ያውካሉ። ሰርጋችንን ተመልከት። አንተን ያገባው አንተ ባገባው ሰፈር አገር ብሎ መረበሽ የለበትም። በሙዚቃ ትረብሻለህ፣ በመኪና ትረብሻለህ፣ መኪና ትዘጋለህ። ሰርገኞች ካሉ ለምሳሌ እንደዚህ እየዘጉ መሄድ መብታቸው ነው የሚያመስላቸው። እንደዛ ትክክል አይደለም። ኢንፍራስትራክቸር ለኛ ፐርፐዝ ብቻ ሳይሆን ለሁሉ ሰው ፐርፐዝ የሚውል ስለሆነ ተከባብሮና በጋራ መጠቀም ያስፈልጋል። እኔ አሁን ከተማ ውስጥ እንቀሳቀስ እንግዳ ከሌለብኝ መንገድ መዝጋት አልፈልግም በየዕለቱ ለማድረጋቸው ስራዎች እና በምትሄድበት ሰዓት ፕራዮሪቲ ስለሌለ ሰዎች እያዩህ ማለት ነው እያዩህ አድቫንቴጅ ለመውሰድ ረዘም ላለ ጊዜ ያቆሙሃል። አሁን የተለመደው ስርዓት ምንድነው? የጊዜ ችግር ስላለ ሰውን በሙሉ ዘግተህ መሄድ ነው። ሰው በሙሉ መዝጋት ኢኮኖሚ ይጎዳል፣ ሰው ያስተጓጉላል። ትክክል አይደለም። ሰው ግን ኮንሺየስ መሆን አለበት። የሆነ እንግዳ ከመጣ ምልክት ካየ ቶሎ መንገድ መልቀቅ ባህል ካላደረገ ምን ይፈጠራል? ወደ ቀደመው መዝጋት ነው የምንገባው። ሌን መጠበቅ አንዱ ከፍተኛ የአዲስ አበባ ውስጥ ያለ ችግር
የራስን መስመር ጠብቆ መንዳት ነው። ይሄን ማስተማር የሚገባቸው ሚዲያዎች ናቸው። ሰዎች ሌናቸውን ካልጠበቁ፣ ስፒዳቸውን ካልጠበቁ ሁሉ ሰው ልክ እንደ ታክሲ ከሆነ አደጋም ያመጣል። መንገዱ በቂ ሆኖ ሳለ በእኛ የነዳር ስርዓት ችግር ምክንያት ብዙ ነገሮች ይበላሻሉ። እነዛን ማድረግ እና መስራት ደግሞ የእናንተ ሚና ይሆናል ማለት ነው። ይህንን እንግዲህ የቤት ስራ ወስደን እንሰራለን። ብትወስዱ ይሻላል። እሺ፣ የኮሪዶር ልማት ላይ እንግዲህ ትልቅ ለውጥ ከታየባቸው ፕሮጀክቶች መካከል አንደኛው የተቀናጀው የወንዝ ዳር ፕሮጀክቶች ነው። እስቲ አንደኛ ምን ዓላማ ይዞ ነው እሱ የሚሰራው? ምን አይነት ለውጥስ ያመጣል? የሪቨርሳይድ በደንብ ገና ስላልወጣ ምን ያክል ሰው እንዳየው አላቅም። ግን እውነት ለመናገር ከሰራናቸው ስራዎች ውስጥ በጣም ከፍተኛ ግምት የሚሰጠው በጣም ጠቃሚው ስራ ሪቨርሳይድ ነው። አዲስ አበባ ላይ ክሎስ ቱ 50 ኪሎ ሜትር ይሆናል አጠቃላይ የሚሰራው የሪቨርሳይድ 8 ወንዞች ላይ ይሰራል። አንደኛው ለምሳሌ ከእንጦጦ ጫፍ ጀምሮ በፒያሳ አቋርጦ በፒኮክ የሚሄደው ነው። ብዙዎቹ ወንዞች ግን እየተገናኙ የሚሄዱባቸው ቦታዎች አሉ። አንደኛውን ብቻ መስመር መስራት የምትፈልገውን ግብ ያሳካል። ምክንያቱም ከአንደኛው የሚመጣ ቆሻሻ ስለሚያበላሸው። ሪቨርሳይዱ ብዙ ሀገራት እኔም ያየሁት የተለመደው ሪቨር ባንኩን የውሃ መሄጃውን ብዙ ሀገራት አሳምረው በድንጋይ አድርገው ሰርተዋል። ንጹህ ውሃ እንዲሄድበት ብዙ ቦታ ይታያል። የኛ ለየት የሚያደርገው ግን ከውሃ መሄጃው ግራና ቀኝ እንደየቦታ ሁኔታ 50 100 ሜትር ድረስ ወክወይ ያለው ፕላንቴሽን ያለው መዝናኛ ቦታ ያለው ለእይታ በጣም ማራኪ የሆነ ነገር ነው። የብዙ ከተሞች ውበት ግሪን መሆን ብቻ ሳይሆን ለውሃ ዳር መሆናቸው ነው። ኦሽን ወይም ሌኮች ያሉባቸው ከተሞች የተሻለ ተፈላጊ ናቸው። አዲስ አበባ እንዳጋጣሚ ሆኖ የአየር ጠባዩ በጣም የተመቸ ነው። ግሪን መሆን ትችላለች፣ ግን ደግሞ ውሃ የለንም። ያንን ክፍተት የምንሞላው አንዱ የሪቨር ልማቱ ያንን ጋፕ ይሞላዋል። ውሃ፣ የውሃ ድምፅ፣ ግሪን ነገር ማየት፣ ንጹህ አየር ማሽተት ቅድም እንዳልኩት ሰላም የሚሰጥ ጉዳይ ነው። ያን ለማድረግ ሪቨር ባንኩ ሲስተካከል ብዙ የኑሮ ዘዬ ያሻሽላል። ከዚህ ቀደም ግን የነበረው ብዙ ቦታ በእግር አይደለም በመኪና እየነዳህ ሪቨር ክሮስ የሚያደርግባቸው ቦታዎች ላይ ከደረስክ መስታወት ከተከፈተ ጉንፋን ያማል፣ ቶንስል ያማል። በጣም ከፍተኛ ሽታ ነው ያለው። በእግር ደግሞ አይታሰብም። ለምን? የኛ ውሃዎች ጥቁር ናቸው፣ አይገልጸውም። እና የሪቨር ሳይዳችን ጥቁር መርዛማ የነበሩ ውሃዎችን ማከም ነው። ለኑሮ ምቹ ያልሆነ ውሃ ወንዝ ዳርቻ ማለት የደህንነት መሰባሰቢያ ነው የነበረው አዲስ አበባ ውስጥ። ከተማው የማያውቀውም ቦታው ሰውን በላይ ይገነባል። የችግርተኛ ህጋዊ ያልሆኑ ሰዎች መኖሪያ የነበረው። አሁን ግን ከጥቂት ዓመታት በኋላ አዲስ አበባ ውስጥ የምንሻማባቸው ቦታዎች ለመኖር ሪቨርሳይድ ናቸው። አንደኛ ግሪን ነው፣ ንጹህ ውሃ ይኖራል፣ ርቀት ስላለው ለቪው ይመቻል። ሆቴልም ፈርኒሽ አፓርትመንት ቢሰራ ሬስቶራንትም ቢኖር በእጅጉ የሚመች ይሆናል። ለምሳሌ ቀበና የብዙ ሰዎች የሚታወስ ውሃ ነው። ሲኒየር ሰዎች ብታናገር ቀበና ዋኝተን ቀበና እንደዚህ አድርገን ይላሉ። ጎኑም ታዋቂ ሃይስኩል ስላለ የዛሬ 2-3 ዓመት ሙሉ በሙሉ ሻንቲ ሃውሶች የሞሉበት ውሃው በጣም የሚሸት የቆሸሸ ነው የነበረው። አሁን ከተማችን ውስጥ ካሉ ትላልቅ ሌኮች አንዱ ቀበና ነው። በጣም ቆንጆ ሬስቶራንቶች በአቅራቢያው ተሰርተዋል። ለእይታ በጣም የሚመች ነው። እንደ መዝናኛ ቦታ ውሰደው። ትናንትና በጣም ቆሻሻ የነበረው አሁን እንደ መዝናኛ ቦታ ውሰደው። ውሃዎቻችንን በሚመለከት እየተሰራ ያለው ስራ አላለቀም። በተለይ ውሃውን ማጥራት፣ ቆሻሻውን መለየቱ ስራ 6-7 ቦታ እየተገነባ ነው ያለው፣ አላለቀም። እሱ ሲገነባ አብዛኛው ቆሻሻ ውሃ ሲስተም ውስጥ ገብቶ ከተጣራ በኋላ ንጹህ ውሃ ኮርሱን ጠብቆ ይቀጥላል። ቆሻሻው ግን ተመልሶ ወደ ማዳበሪያ፣ ሌሎች ጥቅሞች የሚውል ይሆናል። መቆሸሽ አይቀርም ከተማ ካለ፣ ግን የምናጸዳበት ስርዓት ደግሞ እየዘረጋን ያለ ነው። በዚህ ምክንያት ሪቨርሳይድ በእኔ እምነት ለብዙ ሀገራት ምሳሌ የሚሆን ልጆቻችን የሚኮሩበት ስራ፣ ግን በጣም ደግሞ የፈተነን ስራ፣ ከስራዎቻችን ሁሉ ፈታኙ ስራ ነበረ።
ፓርኮችን ብትመለከት ከሱ ጋር የሚያያዙ አንደኛ ስፔስ፣ አዲስ አበባ ውስጥ ያለ ስፔስ አላግባብ በመያዙ ምክንያት የስፖርት ፊልድ አታገኝም፣ ወክ ማድረግ መከራ ነው፣ ፓርኮች በበቂ የሉም፣ የጋራ የሆኑ ጉዳዮች ለመፈጸም ስፔስ የለም። ካለም ኪስ ቦታ ናት፣ ሽጣት ነው ቋንቋው። ትንሽ ቦታ ካለችማ ኪስ ናት ነው። ኪስ ቦታ ለግለሰብ ብቻ ሳይሆን ለወል እንደሚያስፈልግ፣ ግሪን ነገር ማየት እንደሚያስፈልግ፣ ኳስ መጫወቻ ማየት እንደሚያስፈልግ ሰው አያምንም። ብዙ ቦታ አይታችሁ ከሆነ የመንግስት ቤቶች አፍርሰን ኳስ መጫወቻ፣ ባስኬትቦል መጫወቻ፣ ፓርኮች እንሰራለን። ቢኮዝ ያ ኔበርሁድ ያስፈልገዋል፣ ያ ስፔስ፣ ያ ብሬክ እና ስፔስን በደንብ መጠቀም አንዱ ስራ ነው። ሁለተኛው ስፖርት ነው። የጤና ላይ የሚደረገው ኢንቨስትመንት፣ ሆስፒታል መስራት፣ መድኃኒት መግዛት ምናምን ብቻ ሳይሆን ይሄን ነገር ማድረግ በትውልዱ ሄልዚ እና በጣም ረዥም ጊዜ የሚኖር ጄኔሬሽን ለመፍጠር ስለሚያግዝ ከስፔስ ቀጥሎ ስፖርት ሁለተኛው በዚህ ውስጥ የሚካተት ጉዳይ ነው። ሶስተኛው ሶሻል ጋዘሪንግ እና የላይፍ ስታይል ነው። ሰዎች በጋራ ኳስ መጫወት፣ በጋራ ወክ ማድረግ፣ በጋራ መዝናናት ከለመዱ በዛው ልክ በዜጎች መካከል አብረው የመኖር ልምምድና ጥምረት እያደገ ስለሚሄድ፣ መተሳሰብ እያደገ ስለሚሄድ፣ መተዋወቅ መዋደድ እያደገ ስለሚሄድ ሶሻል ኮሄዥን ይፈጥራል። ለዛም በጣም ኢምፖርታንት ነው። አራተኛው ሰርቪስ ነው። እነዚህን ሁሉ ነገሮች ስለሚያሟላ የሪቨርሳይድ እና የፓርኮች ስራ አዲስ አበባ ውስጥ በጣም ከፍተኛ ለውጥ የሚያመጣ ስራ ነው። ግን እየዋለ እያደረ ነው ሞር እየጣፈጠ እየበሰለ የሚሄደው። ዛፎች እያደጉ ያልተገነቡ ቤቶች እና መንገዶች እየተሳለጡና እየተያያዙ ሲሄዱ በየጊዜው ሞር እያማረበት ይሄዳልና ሪቨርሳይድ በጣም ጥሩ ስራ ነው። ወጣቶች ይሁነኝ ብለው አስበው በተለይ ዊኬንድ ወክ ማድረግ አለባቸው። ሪቨርሳይድ ብዙ ትምህርት ያገኙበታል፣ ሀገራቸውን እንዲወዱ ያደርጋቸዋል እና በጣም ከሚያኮሩ የኢትዮጵያ ስራዎች እንደ አንዱ ሰደው። አሁን አዲስ አበባ ከሰራን በኋላ ሐዋሳ ታውቋለህ፣ ሌኩን ለረጅም ዓመት ነበረ፣ ዝግ ነበረ። አሁንስ አክሰስ ፈጥረውለታል። ቀጥሎ ደግሞ ወክዌይ ይሰሩለት ነው። ተጀምሯል ፕላኑ፣ ገና ስራው አልተጀመረም። ስፔስ መክፈት ተደርጓል። እስካሁን ቢሾፍቱ ሆራን ብትወስድ ከዚህ ቀደም አክሰስ አልነበረውም። አሁን ዙሪያውን ወክዌይ አለው። ባህር ዳር ብትሄድ ሙሉ ውሃው ዝግ ነበር ድሮ። አሁን ተከፍቶ ለከተማ ብሪዝ ራሱ በጣም አሻሽሏል። ጅማ፣ አርባ ምንጭ በየቦታው ይሄ ነገር ልምምድ እየሆነ መጥቷል እና አዳዲሶቹም ትናንሾቹ ከተሞችም ይሄን ከተማሩ ሪቨርሳይዶቻችን ሳይበላሹ፣ ውሃዎቻችን ሳይበላሹ ከውሃ ከዛፎች ጋር ኮኤግዚስት እናደርጋለን። አሁን አዲስ አበባ ወፍ ማየት የተጀመረበት ዋና ምክንያት ትናንሽ ሌኮች ካሉ ኔቸር ሲመለስ አብሮ የሚመለሱ ጉዳይ አለና ያ ሁሉ በጣም አስፈላጊ ነገር ስለሆነ ጥሩ ስራ ነው ብሎ መውሰድ ይቻላል። ቀደም ሲል ጤናማ ህብረተሰብን አንስተውልኝ ነበረ። እንግዲህ መሰረተ ልማቶች ላይም ስንመለከት እነሱን ለማንሳት ጤናማ ህብረተሰብ የሚፈጥሩ መሰረተ ልማቶች ተብሏል። ይሄ ማለት እንግዲህ ክሊኒኮች፣ ሆስፒታሎች፣ የጤና ተቋማትን ነው ወይስ ለየት ያለ ነገር ነው? ጤና ላይፍ ስታይል ነው። ጤና አመጋገብ ነው። ጤና የአኗኗር ዘይቤም ጭምር ነው። ግን ጤና የሚባለው አካል ብቻ አይደለም። እኛ ለአካል ቅድም እንዳነሳሁት የስፖርት ማዘውተሪያና ለእንቅስቃሴ ምቹ ከተማን መስራት ፊዚካሊ ፊት የሆነ ማህበረሰብ ለመፍጠር ያግዘናል። ሁለተኛው ግን ከአእምሮ አንጻር ነው። ላይብረሪ ካለ፣ ግሪን ስፔስ ካለ፣ ሰው ተቀምጦ የሚያነብባቸው ቦታዎች ካሉ፣ እንደ ሳይንስ ሙዚየም እንደ አብሮት ላይብረሪ ያሉት ከተማ በሚሆንበት ሰዓት ሰው አካሉን ብቻ ሳይሆን አእምሮንም የአእምሮን ጤና ይጠብቃል። ለምሳሌ አብሮት ላይብረሪን ብትወስድ ከምሽቱ 5 ሰዓት 4 ሰዓት ብታልፍ ወጣቶች ተቀምጠው ሲያነቡ ታያለህ። በጣም ተስፋ ሰጪ ነገር ነው። ሳይንስ ሙዚየምን ብትወስድ ዝም ብሎ ሀገራት ሳይሆኑ በሳይንስ ከፍ ያለ ቦታ የደረሱ ሀገራት በቅርቡ የህንድ ጠቅላይ ሚኒስትር የማየት እድል ነበራቸው። የእስራኤል ፕሬዝዳንት የማየት እድል ነበራቸው። የሲንጋፖር ፕራይም ሚኒስትር የማየት እድል ነበራቸው። በእንደነዚህ አይነት ሀገራት ሁሉ በጣም ከፍተኛ ግምት የተሰጠው ስራ ነው የተሰራው። እኛ ጋር ስላለ መርከስ የለበትም። ኢትዮጵያ ውስጥ ያለው የሳይንስ ሙዚየም በዓለም ላይ 10 በዛ ደረጃ ማግኘት ይቻላል አይደለም፣ ቀላል አይደለም። ያለው ኮንቴንትም ስራው ይሄ ሁሉ ለልጆቻችን አእምሮ ከላይብረሪ በተጨማሪ ብዙ ነገር ለማየት እድል የሚሰጥ ነው። ሶስተኛው ግን አርበኝነት ነው።
ፓትሪዮቲዝምን ይፈጥራል። ሀገርን እንድትወድ ጎረቤትን እንድትወድ በጋራ ለመኖር የሚያስችል ነገር የአባቶችን ገድል እንድታውቅ ያግዛል። አድዋ ሙዚየም፣ የፓላስ ሙዚየሞች ቀላል ትርጉም ይሰጣቸው አይደሉም። ሰው ታሪኩን ማንነቱን እያወቀ ትክክለኛ የሆነ ናሬሽን እየገነባ በኢትዮጵያዊነት እየኮራ መሄድ አለበት። አፍሪካ ውስጥ እንደምታውቀው ሁሉም ሀገራት በኮሎኒ ተገዝተዋል። ግን ሁሉም ሀገራት ከሞላ ጎደል የሄድኩባቸው ስትሄድ አበባ የምታስቀምጥበት ነፃ ያወጡበትን ቀን የሚያከብሩበት ቦታ አላቸው። እኛ እኮ አድዋ ሙዚየም እስከሰራንበት ጊዜ ድረስ የውጭ ሰው ስቴት ቪዚት ቢመጣ እዚህ ጋር ሄደህ አበባ አስቀምጥ የምንልበት ቦታ እኮ አልነበረንም እንደ ሀገር። ይሄ በጣም አሳፋሪ ነገር ነው ኢትዮጵያን ለሚያክል ሀገር። አንደኛ ብቸኛዋ ያልተገዛች ሀገር እና የድል በዓል የምታከብር ሀገር ናት። ሌላው የሚያከብረው ነፃ ያወጣበትን ጊዜ ነው፣ እኛ ያሸነፍንበትን ጊዜ ነው። ያን የሚያክል ትልቅ ታሪክ ኖሮን ግን እንግዳ ሲመጣ ለጀግኖች አበባ አስቀምጥ ታሪካችን የምንልበት ቦታ አልነበረንም። ፓላሶቻችን በጣም አሳፋሪ ነበሩ፣ ለውጩም ሰው ለውስጡም ሰው። እነዚያን ነገር እያየ ያደገ ሰው የአርበኝነት ስሜት ሀገር የመውደድ ስሜቱ እያደገ ይሄዳል። ከተሞችም ከተጸውዖ ስማቸው በተጨማሪ መለያ ነገር ያስፈልጋቸዋል። ስታቹ ኦፍ ሊበርቲን ብታይ አውቶማቲካሊ ይመጣብህ ነገር አለ። ኒውዮርክ ነው ታስባለህ። ኒውዮርክ ብቻ አይደለም ስሙ፣ ያ ስታቹም ራሱ መለያው ነው። ሪዮ ብትሄድ ወይም ክራይስት ሪዲመርን ብታይ አውቶማቲካሊ ሪዮ ነው ትላለህ። ያ መለያው ነው ለከተማው። ብዙ ሰው የሚስብ ቱሪስት የሚስብ ብቻ ሳይሆን ከተማውን ለማወቅ የሚያግዝ ነው። አይፍል ታወርን ብታይ አውቶማቲካሊ ፓሪስ ትላለህ። ኬፕ ታውን ራሱ ኬፕ ፖይንት እንደተጠበቀ ሆኖ ኬፕ ፖይንት የራሱ የሆነ ቢዩቲ ያለው ግን ቴብል ማውንቴን ያለበት ቦታ ሲታይ አውቶማቲካሊ ኬፕ ታውን ይታወሳል። አሜሪካ ውስጥ ለምሳሌ ልክ ስታቹ ኦፍ ሊበርቲ እንደሚባለው ሆሊውድም ሲታይ ኤልኤን ያስታውሳል አይደለም? እነዚህ ነገሮች አሁን ለምሳሌ የኤልኤን የሆሊውድ ኮምፓውንድ አጠቃላይ ብትወስድ እውነት ለመናገር እንጦጦን አያክልም። ተራራማ ቦታ አለው፣ ብዙ ግሪን አይደለም። የሆሊውድ በውስጡ የያዛቸው ፊልሙ እንዴት እንደሚሰራ የሚታይባቸው ቦታዎች ናቸው ብርቁ ነገር። ያን ነገር በእንጦጦ ላይ በየካ ላይ ምናምን ብትሰራ ኤግዛክት እሱ ማለት አይደለም። በራሱ መልክ በከፍተኛ ደረጃ የከተማውን መልክ ይቀይራል። አሁን እንጦጦ ፓርኩ ጋር ከዚህ ቀደም ፓርኩ ነበር ታስታውሳለህ፣ በጣም በርካታ ስራዎች ሰርተዋል። አሁን ግን 3 የሚገርሙ እንስቶች አሉ። አንደኛዋ መስከረም ትባላለች። ዞማ የሚባል ፓርክ ያላት ናት። ባለፉት 6 ዓመታት ነንስቶፕ ነው ያንን ቦታ የገነባችው። እንጦጦ ላይ አልጨረሰችም። አሁንም ግን የሰራችው ስራ እውነት ለመናገር ለብዙ ጊዜ ለብዙ 10 ዓመታት የሚጎበኝ እንደሚሆን ጥርጥር የለኝም። አንዲት ሴት እንደ ዲዛይነር፣ እንደ አናጢ፣ እንደ ባለሀብት ሁሉም ነገር ሆና የገነባችውን ቦታ እንጦጦ ላይ ብታይ በጣም ገደላማ ቦታ ነው። ግን ገንዘብን ማዕከል ያደረገ ሳይሆን አንድ ቫሊዩ ለልጆች ማሸጋገርን ታሳቢ ያደረገ ስለሆነ እሷ በምሰራበት እንጦጦ ኤሪያ ውስጥ አይዶን 15 ሄክታር ሊሆን ይችላል። አንድም ባህር ዛፍ የለም። አጽድታ ሙሉ በሙሉ ኢንዲጂነስ ትሪ አድርጋለች። ተክላ ያለውንም ደግሞ ተንከባክባ አንድ በጣም መታየት የሚችል ቦታ ነው። ከሷ ብዙም ሳትርቅ ሳባ የምትባል የሀገር ባህላዊ ቅርሶችን የምታሳይ ሌላ ሴት ደግሞ የልቧን ግዝፈት የልቧን ትልቅነት የሚያሳይ ስራ ሰርታለች። የእሷን ሲሊንግ ርቀት አይተህ የእሷን የስቴርስ የኮሪደር ስፋት አይተህ ሀብታም የምትለው ሰው ቤት ስትሄድ አታገኘውም። የአንዳንድ ሰው ልቡን በስራው ታየዋለህ። የልቧን ትልቅነት በጣም ሀብታም ሆና ሳይሆን ልቧ ትልቅ ስለሆነ የኢትዮጵያን ካልቸር ለማሳየት የሚያስችል አስደማሚ ስራ ሰርታለች። ሌላኛዋ ሶስተኛዋ እህት ደግሞ ጎን ላይ የሰርከስ ቦታ ሰርታለች። ጎን ለጎን ናቸው እነዚህ ሴቶች። የሰርከሷ እህት ወጣቶች ታዳጊዎች አሰልጥና በዓለም መድረክ የኢትዮጵያን ብቃት የምታሳይ አሁን እኛ እንግዳ ስናመጣ አብዛኛዎቹን ለእንግዶች መሳየው ያን ብቃት ነው። ቢኮዝ መወዳደሪያ ነገር ስለሆነ ብዙ ቦታ የሚገኝም ስላልሆነ
ወጣት ላይ ትሰራለች። ሁለተኛዋ ደግሞ ባህል ቅርስ ታሳያለች። ሶስተኛዋ ደግሞ በጣም ብዙ ነገሮች በውስጡ ልጆችንም አዋቂዎችንም ያካተተ ነው የምትሰራው እና ሶስቱም ቦታ እንኳን ብትወስድ ከቅርስም ከታሪክም ከመዝናኛም አንጻር ቅድም ልክ ሆሊውድ እንዳልከው ሲሰናሰልና ሲሸጥ በጣም ከፍተኛ ፋይዳ ያለው ነገር ነው። እንደዚህ ያለውን ነገር በእግር እየሄድክ እንደዚህ ያለውን ነገር ቅርስ እያየ በምትሄድበት ሰዓት በአካልም በአእምሮም እንደገና በአርበኝነት ስሜትም እንድታድግ ያደርጋል። ሙሉ ጤነኛ ትሆናለህ። አንዳንዴ ሰው ፊዚካሊ ጤነኛ ሆኖ አእምሮ ጤነኛ ካልሆነ ኮሪደርን የሚያክል ተአምራዊ ስራ ብልጭልጭ ይላል። ይሄ የአእምሮ በሽታ እኮ ነው። በአካሉ ጠንካራ ሊሆን ይችላል ወይ ደግሞ አካሉ አእምሮ ጠንካራ ሆኖ ታሪኩን በወጉ ባለማወቁ በሀገር ውስጥ ያሉ ቅርሶች ባለማወቁ ስለ ሀገሩ ያለው ክብርና ፍቅር ያነሰ ይሆናል። በተሟላ መንገድ ሰዎች ጤናማ ሆነው እንዲያድጉ በእጅጉ የሚያግዝ ስራ ነው መውሰድ ይቻላል። እሺ ኢትዮጵያ እንግዲህ ባለፉት ጥቂት ዓመታት ወደፊት ከተራመደችባቸው መስኮች መካከል አንደኛው ትልቁ ዲጂታል ቴክኖሎጂ ነው ማለት እንችላለን። እስቲ ዲጂታል ቴክኖሎጂ ላይ ምን አይነት ስራዎች እየተሰሩ ነው? ምንስ ግብ ይዘው ነው እየተሰሩ ያሉት? የዲጂታል ቴክኖሎጂ በራሱ ከዋና ዋና 5 ግቦቻችን አንደኛው ግብ ነው። በሌላ መንገድ ደግሞ ሁሉም ግቦች የሚያስተሳስር ስርዓት ነው። የዲጂታል ኢንፍራስትራክቸር ያደገባቸው ሀገራት ትምህርት ሊሰፋ አይችልም፣ ጤና ሊሻሻል አይችልም፣ ግብርና ወደ ማርኬት ሊወጣ አይችልም፣ ኢንዱስትሪ ሊያድግ አይችልም። እድገት የሚባለው ነገር ቴክኖሎጂ ከሌለ የተሟላ አይሆንም። ምክንያቱም ማንኛውም ነገር የሚለካው በምርት ብቻ ሳይሆን በምርቱ ብዛት ነው። ፕሮዳክቲቪቲ ማደግ 1 ሄክታር ላይ 10 ኩንታል ማምረትና 1 ሄክታር ላይ 100 ማምረት ይለያያል። አንድ ፋብሪካ ውስጥ በአንድ ሺፍት 100 ሸሚዝ ማምረትና በ3 ሺፍት በርከት ያለው ማምረት ያንኑ ኢንቨስትመንት መልቲፕላይ ያደርገዋል። ይህን ሁሉ የሚያሳልጠው ቴክኖሎጂ ነው። በእኛ ሁኔታ ለምሳሌ ዛሬ 4-5 ዓመት ገደማ 4G የሚባል ነገር አናቅም። አሁን ግን ከ1000 በላይ ከተሞች 4G ያላቸው ቴሌኮም ኢንፍራስትራክቸር አላቸው። ዴታ ባገኙ ቁጥር በዛ ይማራሉ፣ በዛ ጤናቸውን በቨርቹዋሊ መታከም ይችላሉ፣ በዛ ስራ ማግኘት ይችላሉ። የቨርቹዋል ጆብ እየተስፋፋ ነው ያለው። ብዙ ነገር ነው የሚነካካው ቴክኖሎጂው፣ በውትድርናውም፣ በጤናውም፣ በትምህርቱም፣ በአኗኗር ዘዬውም፣ በትራንስፖርቱም። በእኛ ሁኔታ አዲስ ነገር ሲመጣ እንደሚገባን ስለማናምን ለሌሎች እንደሚገባ እናምንና ካለፈ በኋላ በቁጭት እንንገበገባለን። ያን ያስቀራል። ቢያንስ ልጆቻችን የሚወዳደሩ በዓለም ገበያ ላይ ተወዳድረው የተሻለ ፕሮዳክት መሸጥ የሚችሉ ያደርጋቸዋል። የሰለጠነ የሰው ኃይል ለመፍጠርም በእጅጉ ያግዛል። ብዙ ነገር ብርቅ የሚሆንብን በዚህ ቴክኖሎጂ እጥረት ምክንያት ነው። ብዙ ነገር ቅርብ የሚሆንልን ደግሞ አክሰስ ባገኘን ቁጥር ነው እና ያን ያመጣል። ኢትዮጵያ ውስጥ የተሰራ ያለው አንደኛው ቴሌኮም ኢንፍራስትራክቸር ነው። ብዙ ነገር እየቀየረ ነው ያለው። ቅድም እንዳነሳሁት ሳይንስ ሙዚየም ቢሊየንስ ኢንቨስት የተደረገበት በጣም ትልቅ ስራ ነው። ሄሊኮፕተር ማብረር የሚፈልግ ሰው፣ ድሮን ማየት የሚፈልግ ሰው፣ ትላልቅ አውሮፕላን ማብረር የሚፈልግ ሰው፣ የስፔስ እንቅስቃሴ ማየት የሚፈልግ ሰው፣ አርቲፊሻል ኢንተለጀንስ ማየት የሚፈልግ ሰው በግማሽ ቀን የሳይንስ ሙዚየም ጉብኝት በጣም ብዙ ነገር መማር ይችላል። ብዙ ፋይዳ አለው። አርቲፊሻል ኢንተለጀንስ ተቋም በአፍሪካ ቀደምቱን የገነባ ነው። አሁን ዩኒቨርሲቲ እየገነባን ያለ ነው። ለእኛም ለአፍሪካን በሚሆን ልክ ይሄ ኢምፓክቱን የምናየው እንደ ኢትዮጵያ አየር መንገድ ነው። የኢትዮጵያ አየር መንገድ የዛሬ 89 ዓመት ሲገነባ ብዙ ያን የነበረው ሰው ፋይዳውን ላይገነዘበው ይችላል። ዛሬ ግን ያው በአፍሪካ ኩራታችን ነው። ቴሌኮም ሊወሰድ ይችላል፣ ፖስታ ሊወሰድ ይችላል። ለምሳሌ ሺፒንግ ላይንስ ብንወስድ በአፍሪካ ውስጥ ከኛ ቀጥሎ ግብጽ ነው እንደዚህ አይነት ተቋም ያላቸው። እሱም ለካናሉ ትራንስፖርት ነው። ግን ወደብ የባህር በር ሳይኖረው ግዙፍ ሺፒንግ ላይንስ ያለው ብቸኛው ሀገር ኢትዮጵያ ነው። ይህንን ማጠናከር ማሳደግ ከተቻለ ብዙ ጥቅም ሊያመጣልን ይችላል እና አርቲፊሻል ኢንተለጀንስ ልክ እንደነዚህ ተቋማት ነው ውሎ ሲያድር ፋይዳው ልክ እንደነዚህ ተቋማት ኢምፓክቱ የሚታይ ይሆናል። ዩኒቨርሲቲውም እንደዚሁ 5 ሚሊዮን ኮደርስ ብለን የጀመርነው ፕሮግራም አሁን 3.5 ሚሊዮን ገደማ ሰዎች ሰርቲፋይድ ሆነዋል። 5 ሚሊዮን ኮደርስ ኢትዮጵያ ፈጠረች ማለት እንግዲህ አፍሪካ ውስጥ 5 ሚሊዮን ፖፑሌሽን ያለው ስንት ሀገር ነው? 5 ሚሊዮን ኮደር ካለን ከነዛ ሀገራት አውቶማቲካሊ እንሻላለን እንበልጣለን ማለት ነው። ቨርቹዋሊም ብንሰራ ተቀጥረንም ብንሰራ ስራን ብንፈጥር
ፋይዳን ብትወስድ ዲጂታል መታወቂያ ኢንሃውስ ነው የገነባ ነው። ኢትዮጵያ 35-6 ሚሊዮን ደርሰናል። አሁን ግን ከኢትዮጵያ ወጥተን ዛምቢያ ኮንትራት ፈርመን ኦልሬዲ የኛን ሲስተም መሸጥ ጀምረናል። እየወጣን ያለው ማለት ነው። ፊንቴክ ቢወሰድ ያው አንተም ታውቀዋለህ 5-6 ዓመት ኢትዮጵያ ውስጥ ሞባይል ዋሌት ወይም የክፍያ ስርዓት የሚባል ነገር በጣም አስቸጋሪ ነበረው። አሁን በስልክ ብር ታስተላልፋለህ፣ ትገዛለህ፣ ትሸጣለህ፣ ቲፕ ትሰጣለህ። ብዙ ቢቀረንም በከፍተኛ ደረጃ ተሻሽሏል። ያም የፊንቴክ ሲስተማችን አንዳንድ አፍሪካ ሀገራት ላይ ተፈላጊ ሆኖ ወደ ማርኬት እየወጣ ነው ያለውና ቴክኖሎጂ ኤሪያ ላይ ብዙ ነገር ነው የምንሰራው። ቅድም መሶብን ጨምሮ ዘሆል ሲስተሞቻችን ኦቶሜት ማድረግ፣ የከተማ ሲስተሞቻችን ኦቶሜት ማድረግ፣ ከአንድ ሴንተር ከሲቹዌሽን ሩም ወይም ስራዎቻችን በዳሽቦርድ ፎሎ ማድረግ። እኔ ቢሮ ውስጥ ዳሽቦርድ ብትመለከት ብዙ ስራዎች ላይ የሚችልበትን ሲስተም ዳታ ላገኝበት የሚችልበትን ሲስተም ፈጥሯል። እንደዚህ ያሉ ጉዳዮች ስራ የሚያቀላጥፉ ስራ የሚያቀሉ በቀን 10-15 ስብሰባዎች እናደርጋለን። ቨርቹዋል ነው። ድሮ ቢሆን ኑ ተመለሱ ሲባል ነዳጁ ጊዜው ብዙ ኮስት አለው። አሁን ቨርቹዋሊ እንሰበሰባለን፣ ብዙ ስራ እንሰራለን ከክልሎች ጋር ከሚኒስትሮች ጋር። በዚያ ምክንያት ብዙ ጉዳዮች በፈጠነ ጊዜ እንድንከውን እድል ሰጥቷል። እንደ ሀገርም የማይናቅ ኢኮኖሚክ እድገት እያመጣ ነው ያለው። ብዙ ስራ ይጠበቅብናል፣ ግን ጅማሯችን ተስፋ ሰጪ ነው ማለት ይቻላል። በጣም ትክክል። እንደ ባለፈው ዓመታት ላይ እኮ ክፍያ ስርዓት ብቻ ሳይሆን የተለያዩ ነገሮችንም ለማድረግ በጣም አስቸጋሪ ነበር። አሁን በጣም ተሳልጧል። የቀደምት መንግስታት እንግዲህ ከተማና ከተሜነትን አብዛኛውን ጊዜ እንደ ፖለቲካዊ ማህበራዊ መሰረታቸው ከማድረግ ይልቅ ከተማና ነዋሪውን እንዴት ነው ወላዋይነት ላይ ይፈርጁት ነበረ። እስቲ የመደመር መንግስት ለከተማና ለነዋሪው ለሀገራችን ከተሞችና ነዋሪዎቻቸው አተያዩ ምንድን ነው? እንግዲህ የድሮ መንግስት የከተማ ሰዎች ስላልሆኑ ሊሆን ይችላል። የአሁኑ መንግስት የከተማ ስለሆነ ድሮ የነበረው እሳቤ ከተማ ላይ አንደኛ ከተማን እንደ ስጋት ነዋሪውን ደግሞ እንደ ወላዋይ የማየት ዝንባሌ ነበረ እና ማህበራዊ መሰረት ሲባልም የከተማውን ሰው የማግለል ልምምድ ነበረ። ግን በሁሉም መስፈርት ትክክል አይደለም። አንደኛ ሀብት ያለው ከተማ ውስጥ ነው። አዲስ አበባን ብትወስድ የኢትዮጵያ ግማሹ ያክል ጂዲፒ ያለው አዲስ አበባ ነው። ግማሹ ሀብት ያለበትን ከተማ አያስፈልገኝም ብለህ ጥለህ ኢኮኖሚክ እድገት ታረጋግጥ አትችልም። ከኢኮኖሚክ እድገት አንጻር ብቻ ግን አይደለም። ከተማን የብልጽግና ሞተር የብልጽግና ኢንጂን አድርገህ መውሰድ ትችላለህ። ማደግ መለወጥ ስትፈልግ አንዱ እድገት የምታሳልጥበት ቦታ ከተማ ነው። ከተማ የአብሮነት ላቦራቶሪ ነው። አንተ ከአንዱ ሰፈር እኔ ከአንዱ ሰፈር ያኛው ከዛ ሰፈር መጥቶ በጋራ ለመኖር በተግባር የምንማማርበት ላቦራቶሪያችን ነው። እንደ ገጠሩ ቤተሰብ ተዋዋቂ ብቻ ሳይሆን የማይተዋወቁ ሰዎች በቋንቋ በባህል በሃይማኖት የማይግባቡ ሰዎች የሚኖሩበት ከባቢ ነው። እሱን መስራት ያኛውን ያቀለዋል ማለት ነው። ሶስተኛ የስልጣኔ መስታወት ነው። የአንድ ሀገር እድገት የአንድ ሀገር ስልጣኔ የሚለካው በከተሞች ነው። ነዋሪውንም የወሰድክ እንደሆነ የለውጥ ባለቤት ነው፣ ኢኖቬተር ነው። ጥሮ ግሮ ለመለወጥ ሪስክ ቴከር ነው። ከተወለድክበት ሰፈርና መንደር ቤተሰቦችን ጥለህ ወደ ከተማ ለመምጣት የወሰንክበት ውሳኔን ጨምሮ በህይወት ላይ ሪስክ እየወሰድክ ነው። ከመጣ በኋላ ግማሹ ሊስትሮ ሆኖ ግማሹ የቀን ሰራተኛ ሆኖ እያለ የሚያድግበት ሂደት በራሱ የለውጥ ባለቤት ነው ያ ኃይል። እነዚህን ቦታዎች እንደ ማህበረሰብ ፈርጀህ መተው የሀገር እድገት ለማረጋገጥ ጎጂ ነው። ከኤስቴቲክ አንጻር ከተማ የውበት መገለጫ ነው። ከተሞች የሀገር መኳያ ናቸው። ኢትዮጵያ ብሎ ውብ አዲስ አበባን ያየ ሰው እሱን ነው የሚያስበው። ወይም ቻይና ብሎ ሰንጀንን የሚወድ ሰው ከሆነ ሰንጀንን ነው የሚያስበው። ሻንጋይን ከሆነ ሻንጋይን ነው የሚያስበው። እና ከተሞች መኳያ ናቸው። ከፕሮዳክቲቪቲ አንጻር የሀገር ኢንጂን ናቸው። ብዙ ምርቶች ይመረትባቸዋል። አዲስ አበባ ያለው ኢንዱስትሪ እኮ የትም የለም ኢትዮጵያ ውስጥ። ኢትዮጵያ ውስጥ ያለው ተደምሮ እኮ አዲስ አበባን አያክልም። ፕሮዳክቲቪቲ እና የምርት ሞተር ናቸው። ዘመናዊነት፣ ፈጠራ፣ ለውጥ፣ ቅልጥፍና የሚታይባቸው ናቸው። ለዚህም የሀገር እጅና አእምሮ ናቸው ይባላል። እጅና አእምሮ ማለት ያው ሃንድ ኤንድ ሄድ የሚባለው ማለት ነው።
እና ምርት የሚገኝበት ፈጠራ የሚካሄድበትን ቦታ ብዙ ማህበረሰብ ተሰባስቦ የሚኖርበትን ቦታ አያስፈልገኝም ካልክ ሀገር የብዙ ቋንቋ፣ የብዙ ባህል፣ የብዙ ፍላጎት ስብስብ ስለሆነች ይሄኛውን ሚኒ ሀገር በዚያ መንገድ መስራት ካልቻክ ትልቁን ሀገር መስራት ትቸገራለህ። አሁን እንደ አዲስ አበባ፣ እንደ ሐረር፣ ድሬዳዋ፣ ጅማ፣ አዳማ እንደዚህ ያሉ ከተሞች አይተህ ከሆነ ፈጣን እድገት ላይ ያሉ ከተሞች ብዙ አይነት ማህበረሰብ በውስጣቸው የያዙ ብዙ ኢኖቬተርስ ያሉበት ጥሩ ግሮ ለመለወጥ የሚያስቡ ሰዎች ያሉበት ቦታ እድገቱም ፈጣን ነው። ይሄ የሚያመላክተው እንደዚህ አይነት ልምምድ ጠቃሚ እንጂ ጎጂ እንዳልሆነ ኢንክሉሲቭ መሆን የተለየ ባህል የተለየ ልምምድ ያለውን ሰው አቅፈን ያልተገባ ባህሪውን እንዲያስተካከል እያደረግን በጋራ ብንኖር እድገት የሚያፋጥን ጉዳይ እንጂ ጎጂ አይደለምና ከተሞች በመደመር መንግስት እንደ ዋነኛ ማህበራዊ መሰረት ይወሰዳሉ፣ ግምት ይሰጣቸዋል። ከተሜነትም እያደገ የመጣ ጉዳይ እንደሆነ መደመር መንግስት ያምናል። ብንፈልግም ባንፈልግም ከጥቂት ዓመታት በኋላ አብዛኛው ሰው ከተሜ እየሆነ ይሄዳል እና ያንን አሁኑ አቅደን አልመን አስበን ቀርበን አውቀን ካልሰራን በቀር ከተማ ውስጥ እየኖረ ሰው ከተማውን አያውቅም። ከተማ ውስጥ እየኖረ የከተማውን ነዋሪ ቁጥር አያውቅም። ከተማ ውስጥ እየኖረ ምን እንዳለ እንደሌለ አያውቅም። እንደዚህ በሚሆንበት ሰዓት አጠቃላይ እድገት ለማረጋገጥ አስቸጋሪ ስለሆነ አዲስ አበባ፣ ሐዋሳ ወይም ሐረር፣ ድሬዳዋ፣ ባህር ዳር እንደ መፈተኛ ናቸው፣ እንደ ቻሌንጅ የምንወስድባቸው ኤሪያ ናቸው እንጂ እንደ ሰከንደሪስ የሚታዩ አይደሉም። አይ ቲንክ በዚያም ምክንያት በእድገታችንም በከተሞቻችንም ለውጥ እያየን ያለን ይመስለኛል። እሺ፣ አመሰግናለሁ። ከተማና ከተሜነትን ደግሞ እስቲ ምናምን ናቸው? የእኛስ ደግሞ የሀገራችን የክትመት መርሆቹ ምንድናቸው? ምንስ ዓላማን ለማሳካት ነው እየተሰራ ያለው? ወደ የኛ ሀገር ከተሞች አብዛኛዎቹ የጦር ካምፖች ናቸው። በውጊያ ጊዜ ሰዎች ሄደው መንደር ሆነው የተፈጠሩትና ታስቦ ከተማ ይሁን ተብሎ አይደለም። በብዙ ምክንያት ማስተር ፕላናቸው በግልጽ የማይታይ ማስተር ፕላን ካላቸው የማይተገበር ከተሞቹ የሚያስተዳድሩ ሰዎች ከተሞቹን በደንብ የማያውቁበት ሁኔታ የነበረው ክትመት በእቅድ ካልተመራ፣ ክትመት በእውቀት ካልተመራ፣ ክትመት ነገን እያየን ካልመራ ነው ጥፋት ሊሆን ይችላል። ውሃው ይበላሻል፣ ዛፍ ይጨፈጨፋል፣ የበሽታ የሌብነት ምናምን መጠራቀሚያ ሊሆን ይችላል እና እቅድ ያስፈልገዋል። ከተሞች የእድገት ሞቶር ናቸው ሲባል የት ጋ ኢንዱስትሪ መቀመጥ አለበት፣ የት ጋ ትምህርት ቤት መቀመጥ አለበት፣ የት ጋ ፓርክ መኖር አለበት፣ የት ጋ መኖሪያ ሰፈር መሆን አለበት ሚሉን ካላወቅን ከተቀላቀለ ተመልሶ የተበላሸ ነገር ነው የሚፈጥረው። ለሰርቪስ ምቹ መሆን አንተ ቤተሰብ ኖሮ ልጆችን ትምህርት ቤት ለመውሰድ 5 ኪሎ ሜትር የምትጓዝ ከሆነ እኔ 3 የምጓዝ ከሆነ አንደኛው ጓደኛችን 1 የሚጓዝ ከሆነ በዚህ ምክንያት ብቻ በእኛ በቀን የኑሮ ዘይቤና ፕሮዳክቲቪቲ ላይ ኢምፓክት አለው። ረጅም ጊዜ የሚጓዙ ረጅም ጊዜ የሚወስድባቸው ሰዎች በሌላ ጉዳይ ይጎዳሉ ማለት ነው። እቅድ አልቦ የሆኑ ከተሞች ለብዙ አደጋ፣ ለእሳት አደጋ፣ ለጎርፍ፣ ለጥፋት የተጋለጡ ናቸው። በብዙ አፍሪካ ሀገር ይታወቃል። በእኛም ሀገር ያ ችግር አለ ነበረ እና በዚህ ምክንያት ታቀደው ይሄ ቦታ ግሪን መሆን አለበት፣ ይሄ ቦታ ፓርክ መሆን አለበት፣ ይሄ ቦታ የመኖሪያ ቦታ መሆን አለበት ተብሎ መሰራት አለባቸው። ለምሳሌ አዲስ አበባን የሚያክል ከ5 ሚሊዮን በላይ ሰው የሚኖርበት ከተማ ዘመናዊ ሾፒንግ ሞል አልነበረውም ትናንትና። ይሄ የእቅድ ችግር እንጂ ቦታ ችግር አይደለም። አሁን ወደ 10 ገደማ የተገነቡ ነው። ቢያንስ አምስቶቹ ለምሳሌ አራዳ ሞል የሚባለው ፒያሳ ላይ የሚገነባው፣ መሐመድያ የሚባለው ሳር ቤት የሚገነባው፣ የኤግል ሄልስ ለጋር የሚገነባው፣ ጫካ የሚገነባው፣ ፒኮክ የሚገነባውን ብንወስድ በፈለግነው ስታንዳርድ የትም ዓለም የምናውቃቸውን አይነት ደረጃቸውን የጠበቁ በሳይዛቸውም በጥራታቸውም በምንም መስፈርት የማያሳፍሩ ሞሎች ናቸው። እነዚህ ለከተማ ያስፈልጋሉ። እነዚህም ፍለጋ ሰው ኬንያ ይሄዳል፣ ዱባይ ይሄዳል። እነዚህም ፍለጋ የሚፈልግ ሴግመንት ሶሳይቲ ስላለ ማለት ነው። ይሄን አቅደህ መስራት ይፈልጋል ከተማ ውስጥ። እንደዚያ ካልሆነ በስተቀር ክትመት በዘፈቀደ የሚመራ ከሆነ ብዙ ሰው ስላለ ብዙ ጥፋት፣ ብዙ ቆሻሻ፣ ብዙ ያልተገባ ነገር ይፈጠርና ለመኖር የማይመች የታወከ ሰፈር ይሆናል። ያን ለማስቀረት የከተሞችና ክትመትን በእቅድ በፕላን መምራት በእጅጉ አስፈላጊ ነው ማለት ይቻላል። እሺ፣ እንግዲህ የከተሞችን የኮሪዶር ልማት ስናነሳ ጎን ለጎን የሚነሳ አንድ ጽንሰ ሀሳብ አለ። እሱም የገጠር ኮሪዶር ነው።
ለመሆኑ የገጠር ኮሪዶር ማለት ምን ማለት ነው? ደሞስ ከክትመት ጽንሰ ሀሳብ ጋር ሳይቃረን? ከክትመት ሀሳብ ጋር በጣም የተሳሰራል። እንዲያውም የገጠር ኮሪደር ማለት በከተማ የዜጎቻችን ኑሮ ዘዬ እናሻሽል፣ ላይፋቸውን ኢዚ እናርግ እንዳልነው ገጠርም እንደዚሁ ማለት ነው። በገጠር የሄድክ እንደሆነ አርሶ አደሩ ምንም ቢያመርት አንድ ሳሎን ስላለው ከብቶች ከሰው ጋር አብረው ይኖራሉ፣ ልጆች ከቤተሰብ ጋር አብረው ይኖራሉ። የአኗኗር ዘዬው በጣም ምቹ አይደለም። በዚያም ምክንያት በተለይ ልጆች ታዳጊ ልጆች ገጠሩን እየሸሹ ወደ ከተማ ይሄዳሉ። ወደፊት ይሄ ጉዳይ የሚቀጥል ከሆነ እርሻ የሚባል ነገር እየተጎዳ ይሄዳል። የገጠሩ ከባቢ ወራሽ ባለቤት እያጣ ይሄዳል። አሁን ያሉት እያረጁ ሲሄዱ ልጆች ከሸሹ ማለት ነው። ኑሮ እዛ እንዲመች ማድረግ ካልቻል ሰው ባለበት እንዲቆይ ማድረግ አንችልም። ለዚህ አንደኛው የአኗኗር ዘዬ በሶላር ኢነርጂ ወይም በኦፍ ግሪድ መብራት እንዲያገኙ ማድረግ ነው። ከቆሻሻዎቻቸውና ከተረፈ ምርቶቻቸው በባዮጋዝ ኢነርጂ እንዲጠቀሙና እናቶች በጭስ እንዳይገላቱ ዛፍ እንዳይቆርጡ ማድረግ ነው። በጓሯቸው ሌማት፣ በጓሯቸው የሚታለብ ከብት፣ በጓሯቸው የጓሮ አትክልት ኖሮ ምግብ አሳሳቢ ጉዳይ እንዳይሆንባቸው ማድረግ ነው። አካባቢያቸውን ንጹህ ማድረግ፣ ጤናቸውን መጠበቅ ነው። ሲሰበሰቡ ደግሞ የተሰበሰቡ ሲሄዱ ትምህርት ቤት፣ ኪነጋርደን፣ ጤና ጣቢያ እያልን ከተማ ላይ የሚያገኙት ሰርቪስ ማቅረብ ነው። በቴሌኮም፣ በመብራት፣ በሁሉም መስክ ማለት ነው። ይህ የሆነ ሲሄድ ሰዎች ሰፈራቸውን ለቀው ወደ ሌላ አካባቢ አይሄዱም። ለኑሮ ምቹ ያልሆነ አካባቢ ከተፈጠረ ግን ሰው መሸሹ አይቀርም። ሸሸ ደግሞ ማለት ያልተዘጋጁ ከተሞች ላይ ለ1 ሚሊዮን የሰራውን ኢንፍራስትራክቸር 2 ሚሊዮን ከሆነ ተበላሸ ማለት ነው። ከተሞቹም ይበላሻሉ፣ ገጠሮቹም ባለቤት አልባ ይሆናሉ። የሰው ኑሮም አይቀየርም እና አርሶ አደሮች ጤናቸው የተጠበቀ እንዲሆን፣ ኑሯቸው እንዲስተካከል ቤታቸው ላይ ሞዴል ቤቶች እየገነባ ነው ሁሉም መንደር ላይ። ያን ያዩ ሰዎች ደግሞ በራሳቸው አቅም እያስፋፉት ይሄዳሉ። የምንገነባው ግን ፕራይመርሊ በሎካል ሪሶርስ ነው። ለምሳሌ ሀረር የምንገነባውን የቤት ታይፕ ባህር ዳር ከምንገነባው አንድና ያው ላይሆን ይችላል። ባለው ሎካል ማቴሪያል የምንጠቀመው ግን መኝታ ቤት እና ሳሎን መለየት፣ የሶላር መብራት ማድረግ አይነት ነገሮች ናቸው ዲዛይኑ የሚያካትተውና ይህ በብዙ መንገድ ምቾት ፍለጋ ከባቢውን ለቆ የሚሄደውን ሰው ሀገር ለቆ የሚሄደውን ሰው ባለበት እንዲጸና፣ ምርታማ እንዲሆን፣ ባለበት ጤናም ትምህርትም እንዲያገኝ የሚያስችል ነገር ነው። በጣም ገና ጅምር ነው። ብዙ ስለሆነ ህዝባችን ግን ባየንባቸው ቦታዎች ሁሉ በህዝብ ላይ ደስታ የፈጠሩ በእኛም ደስታ የፈጠሩ በጣም አስደሳች ስራዎች ናቸው። እንግዲህ ከተሞችን ብቻ ማልማት በቂ አይደለም። ኢትዮጵያን ማልማት ካስፈለግን የእኛ ልማት አንዱ ከብዙ ሀገራት የሚለየው ነገር እኛም ያየነው ሰዎች የሚነግሩን፣ ለምሳሌ በቅርቡ አዘርባጃን ሄደን ነበረ። አዘርባጃን ባኩ የምትባለዋ ከተማ በጣም ቆንጆ ናት። በደንብ ሰርተዋታል። ከተማው መስራት ከጀመሩ ወደ 15-20 ዓመት ገደማ ፈጅቶባቸዋል። አሁንም እየሰሩ ነው ያሉት። ምንድነው የኛ ከነሱ የሚለየው ያልከኝ እንደሆነ አንደኛው ስኬል ነው፣ ሁለተኛው ፍጥነት። በጥቂት ዓመታት ውስጥ ይሄንባቸው ፍጥነቶችና ስኬል ማለት አዲስ አበባ ላይ የምታየውን የኮሪደር ስራ ልማት ባህር ዳር ልታይ፣ ጅማ ልታይ ትችላለህ፣ ድሬዳዋ ልታይ ትችላለህ። እዚህ የቀረ ነገር አይደለም። ብዙ ከተሞች ላይ ባላቸው አቅም ልክ እና ባላቸው የተፈጥሮ ሀብት ልክ እየተንቀሳቀሱ ነው ያሉት። ይሄ ስኬልና ፍጥነቱ 10 ዓመት ከቀጠለ በብዙ መልኩ የኢትዮጵያን መልክ ይቀይራል። በስኬልና ፍጥነት ከፍተኛ አድቫንቴጅ ወይም የተሻለ ውጤት እኛ እንዳለን አይተናል። የሚቀሩ ነገሮች ደግሞ አሉ። ከነሱ ያየነው የሚቀሩ የምናስተካክላቸው ጉዳዮች ደግሞ አሉ። ያ አብሮ ተሰናስሎ ሲሄድ የምናስበውን ክትመት በከተማ እንደገና ደግሞ በገጠር የምናስበውን የኑሮ ዘዬ ያመጣል። አሁን እዛ አንዱ ካየነው ነገር የገጠር ኮሪደር ኮንሰፕት አልነበራቸውም እና ከተማ ላይ የምታየውን ውበት ወጣ ስትል አታገኘው እና ያ እንደዛ አይነት ነገር ችግር አለበት። በግጥ ባኩ በጣም አነስተኛ ሰው የሚኖርበት ነው። ከአዲስ አበባ አንጻር የአዲስ አበባን ግማሽ ቢያክል ነው ፖፑሌሽኑ። ግን ስኬሉ እየሰፋ ካልሄድና ሰው ደግሞ ወደ ከተማ ከመጣ መልሶ እዛም ችግር ሊፈጥር እንደሚችል ነው ያየነውና ከገጠር በጣም ኢምፖርታንት ስራ ነው። እሺ፣ የፓሪስ ክላይሜት ስምምነት እንግዲህ ዓመታዊ ጭማሪ የዓለም ሙቀትን 2 ዲግሪ ሴንቲግሬድ እንደውም ከተቻለ 1.5 ዲግሪ ሴንቲግሬድ በታች ለማድረግ ነው እንግዲህ ያለመው። ኢትዮጵያም ይህንን ለማሳካት እንግዲህ የራሷን ስራ እየሰራች ነው።
ግን እንደው እንደ አንድ ጥያቄ ሳስበው የነበረ ነገርም ስለሆነ ነው ያደጉ ያሉ ሀገራት እንዳደጉ ሀገራት ኢንዱስትሪያላይዜሽን የላቸውም፣ የማምረቻ ዘርፋቸው አላደገም። ግን እነዛ ደግሞ ምዕራባውያን የምንላቸው በጣም ያደገ ኢኮኖሚ ምጣኔ ሀብት ያላቸው በርካታ ኢንዱስትሪዎች አሏቸው። እስቲ ሁለቱንም ሀገራት ወይም በሁለቱ ደረጃ ላይ ያሉ ሀገራትን እኩል የሆነ መስፈርት ወይም እኩል የሆነ ግብ ማስቀመጥ ሚዛናዊ ነው ብሎ ያስባሉ? መስፈርቱን በሚመለከት ለእኛና ለነሱ የሚለው የተከፋፈለ ሀሳብ አይፈይድም ብለን እንተወውና በፓሪሱ አግሪመንትም ይሁን በየትኛውም የኮፕ አግሪመንት የተፈጸመውን የዓለማት ስምምነት እንዴት እንመንዝረው የሚለውን ብቻ ብናይ ጠቃሚ ነው። እኛ ኢንቫይሮንመንት መጠበቅ እንዳለበት፣ የኢንቫይሮንመንት አደጋ ዜጎችን የሚጎዳ መሆኑን ከማንም በላይ እናውቀዋለን። በተደጋጋሚ በድርቅ ተመተናል። በዚህ ምክንያት ብዙ ዜጎች ረግፈውብናል። ለዚህ ኢንቫይሮንመንት ጎጂ አይደለም ጎጂ ነው በሚል ክርክር ውስጥ ጊዜ አናባክንም። ጎጂ እንደሆነ እናውቀዋለን። ዝናብ ሲመጣ ዝናብ ሲሄድ፣ ዝናብ ሲመጣም ችግር ነው። በጎርፍ ምክንያት ሰው ይሞታል። ዝናብ ሲጠፋም ድርቅ ነው። ይሄንም አይተነዋል። ይሄን ለማስተካከል የምንከተለው መንገድ ናቹራል ዌይ ነው። በኢትዮጵያ ሀብት፣ በኢትዮጵያ ብቃት፣ በኢትዮጵያ ችሎታ ብንሰራ የምናርቃቸው የምናሻሽላቸው ጉዳዮች ላይ ፎከስ የምናደርገው ለምሳሌ አረንጓዴ አሻራ በሚሊዮን የሚቆጠሩ ኢትዮጵያውያን ተባብረው በየቦታው ዛፍ ተክለዋል። ይሄን ፓሪስ ላይ ከተስማሙ ሀገራት 100 ሀገራት አንዱም ያደረገው የለም። ወደፊትም ከፍተኛ ፈተና ይገጥማቸዋል። እኛ ችለነዋል። ለምን? የእኛ ዜጎች ከዳውን ሳይዱ በተግባር የተማሩ ስለሆኑ ዓላማውን ስለወደዱት ገብተውበታል። ውጤቱ ደግሞ እንደምታየው ነው። ምሳሌ ተቀምጠህ ግሪን ነገር ማየት አዲስ አበባ ከዚህ ቀደም እኮ አልነበረም። አሁን እየሰፋ መጥቷል። አረንጓዴ አሻራ ምንም ጉዳት የለውም። ኢንዲጂኒየስ እንተክላለን፣ ቡና እንተክላለን፣ የቡና ምርት ያድጋል፣ የቡና ኤክስፖርት ያድጋል። ፍሩቶች እንተክላለን፣ ፓፓያ፣ ማንጎ፣ አቮካዶ እያደገ ይሄዳል። እንበላለን፣ እንሸጣለን። ጥቅም ነው። ይሄ ፓሪስ አግሪመንት ላይ ቢኖርም ባይኖርም ፋይዳ አለው ለኛ ማለት ነው። ሁለተኛው ታዳሽ ኃይል ነው። ኢትዮጵያ በብዙ ወንዞች የታደለች ሀገር ናት። በሃይድሮ ላይ የምንሰራው ማንኛውም ስራ ይጠቅመናል። ክሊን ኤነርጂ ነው የምናመርተው። ለሶላር ከፍተኛ ፖቴንሻል አለን። ጂኦተርማል ከፍተኛ ፖቴንሻል አለን። ለዊንድ ከፍተኛ ፖቴንሻል አለን። እነዚህን የኤነርጂ ሶርሶች ሃርነስ ማድረግ፣ እነዚህ ላይ ኢንቨስት ማድረግ ኢትዮጵያ ያላትም አቅም ነው፣ ያላትም ናቹራል ሀብት ነው፣ ልምምድም ያላት ኤሪያ ነው። ይሄን ማድረጋችን ለኛ ምንም ጉዳት የለውም። አንዳንዶቹ ጂኦተርማል ካላቸው ዊንድ ይቸገራሉ፣ ዊንድ ካላቸው ሃይድሮ ይቸገራሉ፣ ሃይድሮ ካላቸው ሶላር ይቸገራሉ። እኛ አጋጣሚ እነዚህ ሁሉ በጣም ከፍተኛ ፖቴንሻል አለን። እነሱን መጠቀማችን ቅድም ላልከው ቁጥር አንድ ግብአት ስለሆነ ጉዳት የለውም በእኛ ሁኔታ። ሶስተኛ ኤሌክትሪክ መኪና መጠቀም ነው። ታስታውሳለህ፣ አመት 2 ዓመት ገደማ የፊውል መኪና መገልገልን ቀንስ እናቆም ስንል አንዳንድ ጩኸቶች ነበሩ ኢትዮጵያ ውስጥ። ግን የኤሌክትሪክ መኪና የመረጥንበት ዋናው ምክንያት ለምሳሌ አሁን በኢራን ግጭት ምክንያት የነዳጅ ዋጋ በከፍተኛ ደረጃ እየጨመረ ነው ያለው። እኛ ነዳጅ አናመርትም። የነዳጅ ዋጋ ከጨመረ ዋጋ ይጨምራል። ማስተካከል የምንችልበት መንገድ የለም። ይሄ የዓለም ችግር ስለሆነ ኤሌክትሪክ መኪና ተበራከተ ማለት ቅድም እንዳልኩት በጣም በርካታ የታዳሽ ኃይል ኢነርጂ ማምረት የምትችል ሀገር ስለሆነች ኢትዮጵያ ለምሳሌ 100 ኪሎ ሜትር ለመጓዝ 100 ብር ነዳጅ የሚያስወጣ ቢሆን 100 ብር ደግሞ ኤሌክትሪክ የሚያስከፍል ቢሆን አይደለም፣ ዋጋው ይቀንሳል። ግን ቢሆን በዋጋ ደረጃ እኩል ቢሆኑ ልክ እንደ ኢራን ያለ ግጭት ሲፈጠር ፊውል ተዘጋብኝ አትልም። ኢነርጂ እዚሁ ስለምታመርት መገልገል ትችላለህ። ፊውል ያላቸው ግን መገልገል አይችሉም። የፊውል ፍጆታ እየቀነሰ ይሄዳል። አንችልም። በዛ ልክ በጣም ከፍተኛ በዓለም ላይ ካላት ገቢ ካላት ኤክስፖርት ከፍተኛውን አማውንት ለኢነርጂ ከሚያወጡ ጥቂት ሀገራት አንዷ ኢትዮጵያ ናት። በጣም ብዙ ገንዘብ ነው የምናወጣው። ለምን? ስላላመረትን። ወደፊት ይቀየራል ብዬ ተስፋ አደርጋለሁ። ያ ሲሆን ኢቪ ካርስ መጠቀማችን ዋጋው እንኳን ቢተካከል ከውስጥ ስለምንጠቀም እንደዚህ አይነት ድንገተኛ አደጋዎች ህይወታችን አፌክት ያደርገው ግን ዋጋውም ይቀንሳል። በከፍተኛ ደረጃ ዋጋውም ይቀንሳል። ለኢንቫይሮንመንትም ጥቅሙ ይታወቃል። ድምፅ ላይ ያለው ኢምፓክት ኢቪ መኪናዎች ድምፃቸው እንደ ፊውል መኪና አይደሉም። ጭሳቸው እንደ ፊውል መኪና አይደለም። ዋጋቸው እንደ ፊውል መኪና አይደለም። ኢን ተርምስ ኦፍ ረኒንግ ኮስት ማለት ነው። በእነዚህ ምክንያት አድቫንቴጁ ከፍተኛ ይሆናል። ይሄ ለኛ ምንም ጉዳት የለውም። አራተኛ አረንጓዴ ኢኮኖሚን
ኢንከሬጅ ማድረግ አረንጓዴ ኢኮኖሚ ቱሪዝም ለምሳሌ ካልቸር አለን፣ ሂስትሪ አለን። አትራክሽኑም ዴስቲኔሽኑም በቀላሉ ሊለማ የሚችልበት ሀገር ነው። እሱን ብንሰራና በቱሪዝም ብዙ ሀብት ብናገኝ ምንም ሉዝ የምናደርገው ነገር የለም። በእነዚህ ጉዳዮች ኢትዮጵያን በሚጠቅማትና በቀላሉ ኢንቨስት ብታደርግ ፋይዳ በምታገኝባቸው ኤሪያስ ላይ ትኩረት ሰጥቶ መስራት ነው ለኛ ያዋጣል ያልነው። በጣም ሰክሰስፉል ስራ እየተሰራ ነው ያለው። አይ ቲንክ ኮፕ 32 ወደ ኢትዮጵያ ስለመጣ ይሄ ትልቅ ዲፕሎማቲክ ድል ስለሆነ በዚያም ላይ የአፍሪካን የኢትዮጵያን ፍላጎቶች የበለጠ ለማንጸባረቅ የምንጠቀምበት ይሆናል ብዬ ተስፋ አደርጋለሁ። በአጠቃላይ ግን ማመን መቀበል ያለብን ነገር ዓለም የጀስት ዓለም ናት። ለሁሉም እኩል ታስባለች፣ ለሁሉ ልማት ትጨነቃለች ብሎ ማሰብ ተገቢ አይደለም። ዓለም ሁሉ ለራሱ ጥቅም ነው የሚያስበው። እንዴት ብለህ በዛ ውስጥ ጥቅም እንደምታረጋግጥ ማስላት፣ ማሰብ፣ መስራት ይፈልጋል እንጂ የጤና ስምምነት እንዲህ ተብሏል፣ የትምህርት ስምምነት እንዲህ ተብሏል፣ የምናምን ስምምነት እንዲህ ተብሏል የሚለው ጉዳይ ብዙ ለኢትዮጵያ የሚያዋጣ አይደለም። ፕራግማቲስት መሆን አለብን። እኛ አይተነዋል። ፎር ሴንቸሪ ዓለም አድሏዊ ዓለም ናት። ጀስት የለባትም። ብዙ ኪሳራ ደርሶብናል። ያ እንዳይቀጥል ከፈለግን በምንችለውና ውጤታማ በምንሆንበት መስክ ላይ በፎከስ በትኩረት መስራት ነው የሚያዋጣ ብሎ ማመን ነው እንጂ ሌላውን እንደ ሪፈረንስ እየወሰዱ ቁጭ ብሎ ማየት ጠቃሚ አይመስለኝም። እሺ፣ ቅድም ላይ እንግዲህ የኮሪዶር ልማት ፋይዳና አበርክቶ ሲያስረዱኝ ያሉት ነገር አለ የቱሪዝም ላይ በተለይ አዲስ አበባ ላይ የተሰራው የኮሪዶር ልማት በርካታ ታዋቂ ሰዎች እንበል ዲፕሎማቶች፣ ተጽዕኖ ፈጣሪዎች መጥተው ባደረጉት ጉብኝት አዲስ አበባ በሌላ አይነት ምልከታ እንድትታይም አድርጓል። አንደኛ እስቲ በሊዥር የምንለው ወይንም በመዝናኛ የሚመጡ ቱሪስቶች ላይ ምን አይነት ተጽዕኖ ያሳድራል? ከዛም ደግሞ ጎን ለጎን ለቢዝነስ ወይም ለንግድ ስራ ደግሞ የሚያስቡ ኢንቨስተሮች የምንባላቸው የውጭ ባለሀብቶች ወደ ኢትዮጵያ እንዲመጡ ምን አይነት ተጽዕኖ ይኖረዋል? ቱሪዝም በሰርቪስ ኢንዱስትሪው በጣም ብዙ ሀብት የሚገኝበት ስራ የሚፈጥር መስክ ነው። ኢትዮጵያ ደግሞ ለዛ የታደለች ሀገር ናት። ያንን በበቂ ደረጃ ሃርነስ ለማድረግ ጅምር ስራዎች አሉን። ብዙ ስራ ይጠበቅብናል። የብዙ ነገሮች ድምር ውጤት ስለሆነ የኮሪደር ልማት ብቻውን በቂ አይደለም። የትራንስፖርት ስርዓቶቻችን፣ ሬንታል ካርስ የምናቀርብበት መንገድ፣ የሆቴል ሰርቪሶች፣ አጠቃላይ ሰርቪስ ለአንድ ሰው መጥቶ አንድ ቀን፣ ሁለት ቀን፣ ሶስት ቀን ለማደር ከፍተኛ ሚና አላቸው። ነገር ግን የቱሪዝም መዳረሻዎች ለምሳሌ ጎንደርን ብትወስድ ፋሲል ነበረ፣ ድሮም ነበረ። ግን ፋሲልን ያደስንበት ተጨማሪ ሆቴል እየገነባን ያለንበት መንገድ፣ የመገጭ ግድብ በሚያልቅበት ሰዓት አርቲፊሻል ሌክ የሚፈጥረው ቫይብ፣ ከኤርፖርት ጀምሮ እስከ ፒያሳ የተሰራው ስራ፣ ከኤርፖርት ወደ ጎርጎራ በመሄድ ጎርጎራ ላይ ማረፍ መቻሉ፣ ከጎንደር ወደ ሰሜን ተራሮች ለመሄድ ያለው አክሰሲቢሊቲ፣ ማንም ሰው አንተም ብትሆን ገንዘብ አጠራቅመህ ጎንደርን አንድ ቀን አይተህ ጎርጎራን አንድ ቀን አይተህ ባህር ዳርን አይተህ ብትመለስ ኪሳራ ሊሆን አይችልም። ታሪክ በጣም የሚያምር መልክዓ ምድር ብዙ ነገር ይታይበታል። ኦር ባሌ ብትሄድ አስደናቂ ነገር ብዙ ቦታ ሄደህ የማታገኛቸው ነገሮች ታገኛለህ። እነዚህ ቦታ ለመሄድ ግን ኤርፖርት አልነበረም፣ መንገድ አልነበረም፣ ማረፊያ ቦታ አልነበረም። እነዚህ መገንባት ስራ እየተሰራ ነው ያለው። በበቂ ባይባልም እየተሰራ ነው ያለው። እነዚህ በሚሆኑበት ሰዓት ብዙ ሰዎች ለመዝናናት፣ እረፍት ለመውሰድ፣ ለመጻፍ፣ ለማንበብ፣ ሴሚናር ለማድረግ ወደ ኢትዮጵያ ለመምጣት የሚመርጡበት ሁኔታ ይፈጠራል። እኔ ከዚህ ቀደም ትክክለኛው ስሜቴ የትም ሀገር ሲሄድ በጣም ቅናትና ብስጭት ነው የሚሰማኝ። ለምንድን ነው ለእኛም እንደዛ ማንሆነው የሚል ረዥም ዓመታት በዚህ በሽታ የተጠቃው ሰው ነበርኩ። በሄድኩበት መቼ ነው የምንደርሰው የሚል ነገር የሚያንገበግበኝ አይነት ሰው ነኝ። ወጣለው፣ አያለው፣ የተሰሩ ስራዎች ጠይቃለው። ባየው ቁጥር ግን ህመም ነው። ለምንድን ነው ይሄ የማይሆነው ኢትዮጵያ ውስጥ? እኛ ለምን አልቻልንም የሚለው ጉዳይ ያመኛል። ዛሬ ለማጋነን ሳይሆን እኔ እዛ ስታተስ ላይ አይደለሁም ያለሁት። በዚህ እኛ እንሻላለን፣ በዛኛው ግን ይቀረናል፣ ለካ እኛ ጋር እንትን ይጎላል አይነት የንጽጽር በአንዳንዱ እንሻላለን፣ በአንዳንዱ ይቀረናል እያልኩ የማስብበት ክፍተት የምለይበት እንጂ ኮምፕሊትሊ ቀረው ብዬ የማስብበት ሁኔታ አይደለም። ሶስተኛ ሰው ድሮ ልምጣ ሲል ይጨንቀሃል። ልምጣ ኢትዮጵያ ቤተሰብ ይዤ ልምጣ ሲል የት ነው የምወስደው የሚለው ጉዳይ በጣም ነው የሚጨንቀው። በግለሰብ ደረጃ ይሻላል፣ እንደ ሀገር ደግሞ ይጨንቃል። ምክንያቱም አሳፋሪ ስለሆነ
አሁን እንደዛ አይነት ችግር የለም። አሁን ወደ ምስራቅ ከፈለገ ማማረጥ ነው፣ ወደ ሰሜን ከፈለገ፣ ወደ ደቡብ ከፈለገ ብዙ አማራጮች እየተፈጠሩ ነው ያሉትና እነዚህን ጉዳዮች እያሰፋን እየሰለጠን ሰው መቀበል ሰርቪስ ፕሮቫይድ ማድረግ እየለመድን ስንሄድ ብዙ የቱሪስት ፍሰት ወደ ኢትዮጵያ እንደሚመጣ ወደ አፍሪካ እንደሚመጣ እምነት አለኝ። ከዚህ ቀደም እንዳነሳሁት የምዕራቡ ዓለም አጠቃላይ ብዙ ኦቨርሴል ከመደረጉና ከማርጀቱ የተነሳ ገንዘብ አውጥተህ ሄደህ በማየትህ ቢያንስ ደግሜ ልምጣ የምትልበት ሁኔታ የለም። በጣም ዲትሮይት አድርጓል፣ ሜንቴን አልተደረገም፣ እያረጀ ሄዷል። አፍሪካ ውስጥ ደግሞ ያሉ ፖቴንሻሎች አልለሙም። መካከለኛው ምስራቅ እና ኤዥያ በጣም ተስፋ ሰጪ እንቅስቃሴ ነበራቸው ባለፉት ዓመታት። አሁን እያየን ያለነው ምልክት ደግሞ የነዚህን ገበያ ይሻማል እና አፍሪካ ፈጥና ለቱሪስት የሚመቹ አካባቢዎች ከሰራች ብዙ ማርኬት ትሻማለች። ኢትዮጵያን ብቻ ከወሰድን ግን ባለፉት 6-7 ወራት እኮ በመቶ የሚቆጠር ኢንተርናሽናል ሰሚቶች ተካሂደዋል አዲስ አበባ ውስጥ። በጣም ብዙ ሰሚቶች አሉ። የአየር ጸባዩ ይመቻል። ኢትዮጵያውያን የሚቀረን ነገር ቢኖርም ፍሬንድሊ ነን፣ ለሰው ብዙ ክፉ አይደለንም። ሰርቪስ ላይ ከኤርፖርት ጀምሮ ኮንሸስ ሆኖ ስቀን ሰላም ብለን ማስተናገድ ይቀረናል። መኮሳተር እንደ ቆፍጠን የሚለው አመለካከት ስለሆነ እሱ የሚያመጣው ችግር አለ። እሱ ሚዲያውም እየሰራ ይቀየራሉ ተስፋ አደርጋለሁ። አንድ ሰው ግን ሲገባ ኤርፖርት ላይ ዲስአፖይንትድ ከሆነ፣ ታክሲ ላይ ዲስአፖይንትድ ከሆነ፣ ሆቴል ዲስአፖይንትድ ከሆነ ሲደመር ቆይታውን ያበላሸዋል። አንዳንድ ታክሲ ሾፌሮች ደግሞ በምሰማው ሪፖርት መሰረት የሚያሳዝኑ ታክሲ ሾፌሮች አሉ። ኤርፖርት ተቀምጠው ቱሪስት እየጠበቁ የመጣውን ቱሪስት ግን ይሄ ሀገር አይረባም፣ ይሄ ሀገር ችግር ነው፣ ይሄ ሀገር ምናምን ነው እያሉ ሀገራቸውን ላላቸው የፖለቲካል ስሜት ኔጌቲቭ ሊሸጡና ያ ሰውዬ መውጣት እንዲፈራ መሄድ እንዲፈራ ተመልሶ መምጣትን ትክክል እንደሆነ ያስቡና የራሳቸውን እንጀራ የራሳቸውን ገበያ ይዘጋሉ። ይሄ የእውቀት ጉዳይ ነው። የት ጋ የምትቃወመው የት ጋ ነው ሀገርህን በትክክል የምትገልጠው የሚለው ጉዳይ የእውቀት ጉዳይ ነው። አንዳንድም የተለያዩ ተቋማት ውስጥ የሚሰሩ ሰዎችም ስትወስዳቸው እንደዚህ አይነት በሽታ አለባቸው። የራሳቸውን ነገር እያስተካከሉ ግን ሀገር ማጠልሸት የፖለቲካል ግብ አድርጎ የሚያስቡ የቤት ጉዳይ ቤት ነው የሚለውን ነገር የሚረሱ የቤት ጉዳይ መሆኑ ብቻ ሳይሆን መነገር ያለበት ጉዳይ ካለ ይነገር፣ ችግር የለውም። ግን በማታውቀው ጉዳይ ኤክሴሲቭሊ መናገር። አሁን ከዚህ ጅማ መሄድ እኮ አይቻልም ይላል። ጅማ የምድር ገነት እኮ ናት። በጣም ውብ ሀገር ነው እና ሰው የሚናገረው ነገር አውቆታል የሚናገረው። እንደዛ በሚሆንበት ሰዓት ሲሰናሰል ሲደመር ገበያውን ይጎዳዋል። ይሄ ግን የእውቀት ጉዳይ ነው። በዛ የምናገኘው ጉዳይ በቱሪስት የምናገኘው ኢንካም በቀጥታም በተዘዋዋሪ እንደሚጠቅመን እንደሚፈይደን እያወቅን ስንሄድ፣ በኢንቨስትመንት የምናገኘው ነገር እንደሚፈይደን እያወቅን ስንሄድ በእርግጠኝነት ትልቅ ተስፋ ያለው ሀገር ነው ኢትዮጵያ። አሁንም እያደገ ነው። ከአምናው ዘንድሮ በጣም አድጓል። በሚቀጥለው ዓመት ለኮፕ የምናደርገው ዝግጅት በጣም ብዙ ስራ ስለሚጨምር አዲስ አበባ የዛሬ 2 ዓመት 3 ዓመት አካባቢ በከፍተኛ ደረጃ ትለወጣለች። በጣም ብዙ ዶቶች ያልተገናኙትን ስናገናኝ ውብ ከተማ ትሆናለች። እሱ ደግሞ ብዙ ገበያ፣ ብዙ ሊመለከተን የሚሻ ሰው ይስባል። ከመጣ በኋላ አድዋ ቢሄድ ታሪካችን ይደንቀዋል። ፓላስ ቢሄድ ታሪካችን ይደንቀዋል። እንጦጦ ቢሄድ ፓርኮቻችን ይደንቁታል። በየሄደበት ቦታ ታይቶ የማይጠገቡ ጉዳዮች ስላሉ በቆይታው እንደ ሮንግ ኢንቨስትመንት አይወስደውም። ትክክለኛ ቦታ መጣው እንደሚል ጥርጥር የለውም። ይሄኛው እንግዲህ የመዝናኛ ጎብኚዎች ላይ ነው። ወደ ቢዝነሱ ወይም ወደ ንግድ ባለሀብቶች ሲጎበኙ ደግሞ ያለው ነገር ላይ እስቲ በግብር አንጻር ወይ ኢዝ ኦፍ ዱይንግ ቢዝነስ የሚባለው ቀለል ያለ የግብይት ስርዓትን ከመፍጠር አንጻር ምን አይነት ስራዎች ይሰራሉ? ቀጥተኛ የሆነ የውጭ ኢንቨስትመንትን በደንብ ለማምጣት ከዚህ ቀደም የነበረው የኢትዮጵያ አጠቃላይ የቢዝነስ ኢንቫይሮንመንት ለውጭ ሰዎች የራሱ ችግር አለበት። የባንክ ሲስተማችን ሪፎርም አልተደረገም። የቴሌኮም ሲስተማችን ሪፎርም አልተደረገም። የላንድ ማኔጅመንት ሲስተማችን ሪፎርም አልተደረገም። ከኢዝ ኦፍ ዱይንግ ቢዝነስ ጋር ከላይሰንስ ከገቢ ከምናምን ጋር ኢሹስ ነበሩ። አሁንም ተጠቅልለው ጠፍተዋል ልልህ አልችልም። ግን ሪፎርሙ ሲግኒፊካንት የሆነ ለውጥ በጣም ሲግኒፊካንት ለውጥ አምጥተዋል። ቨርቹዋሊ ላይሰንስ ማውጣት፣ ቨርቹዋሊ ግብር መገበር፣ የሚፈለግብህን ነገር ለማወቅ የግድ ፊዚካሊ አለመገኘት፣ በርካታ ሰርቪሶች በመሶብ ማግኘት፣ እነዚህ ሁሉ ብዙ ነገር አሻሽለዋል። ማሻሻሉ ግን በንድፍ ብቻ ሳይሆን ፕራክቲካል የሚታይ ነው። ለምሳሌ እስከዛሬ 2 ዓመት
እስከ አምና ምናምን ድረስ የኢትዮጵያ ኢንዱስትሪ ኤክስፖርት የሚባለውን ነገር ቢበዛ 250-300 ሚሊዮን ከዛ አያልፍም። የሁሉ ኢንዱስትሪ የሚለው ጉዳይ ተደምሮ አበባን አያክልም። ባይዞ የኢትዮጵያ ኢንዱስትሪ ኤክስፖርት ብዙ ጊዜ ጫትን አያክልም። ስም ነው የነበረው። ዋናውን ነገር የያዘው ቡና ነው፣ ግብርና ነው። የግብርና ዘርፉ ነው የበለጠ ያለው። አሁን ደግሞ ማይኒንጉ እየመጣ ነው። ግን ኢንዱስትሪውን በተግባር በፊገር ብንመለከት ታስታውሱ እንደሆን አላቅም፣ ግን ዝም ብለን ማግበስበስ ሳይሆን ሄድ ሃንት እናርግ፣ ትክክለኛ ኢንቨስተሮች እናምጣ፣ በትክክል ደግሞ እንደግፋቸውና ውጤታማ እናርጋቸው ብለን ነበር። ብዙ ሰው እኛ ጋር ይመጣው በአገሩ የማይፈለግ አይነት በእውቀቱም በገንዘቡም በምናምኑም የደካከመው ይመጣል፣ አሮጌ ፋብሪካ ያመጣል፣ ከዛ ይንገዳገዳል፣ የእኛንን ስም ያጠፋል፣ እሱም የሚፈልገውን አያገኝም። አሁን እንደዛ አይደለም። ቪየትናም ሄደን በሶላር ኢንዱስትሪ ላይ ሀንት ያገናቸው ጥቂት ሰዎች አሁን ወደ 5 የሶላር ሴል ማምረቻ ኢትዮጵያ ውስጥ በጣም አድቫንስድ የሆኑ ተሰርተዋል። ከፊሎቹ ስራ ጀምረዋል፣ ኤክስፖርት እያደረጉ ነው። በሚቀጥሉ ዓመት 2027 2019 ማለት ነው በእኛ ከኢንዱስትሪ አይደለም ከሶላር ሴል ብቻ ወደ $1 ቢሊዮን ኤክስፖርት እናገኛለን። ሆል ኢንዱስትሪ ከነበረበት በብዙ እጥፍ ይበልጣል። ይሄ ግን በዋዛ አልመጣም። የኢንዱስትሪ ስትሪንግ ኮሚቴ ተቋቁሞ ኢትዮጵያ ታምረት ብለን መሬት ላይ ያለ ኢሹ ፈተን፣ ኤነርጂ ላይ ያለ ኢሹ ፈተን፣ በብዙ ሪፎርም ሰርተን አሁን ኢንዱስትሪ ሪስፖንድ ማድረግ እየጀመረ ነው። ምናልባት በ3-4 ዓመት ውስጥ ኢንዱስትሪ ትክክለኛ ቦታውን እየያዘ ይሄዳል። ብዙ ምርቶች እየተስፋፉ ስለሆነ ለምሳሌ ቅድም ኮሪደር ሃውሲንግ ምናምን ብያለሁ። ሃውሲንግ እና ኮሪደር ላይ ያለብን ችግር ኢንፑትስ ናቸው። ግራናይት በበቂ የለንም፣ ማርብል በበቂ የለንም፣ ሴራሚክ በበቂ የለንም፣ መስታወት የለንም፣ ብረት የለንም። ግን ፍላጎቶቻችን ደግሞ ጸዳ ያለ ማምረት ነው፣ መስራት ነው፣ አንችልም። አሁን ማክሲመም ከ3-4 ወር 6 ወር በኋላ ኢትዮጵያ 100% ሴራሚክ ኢምፖርት አታደርግም። ያን የኢትዮጵያን ፍላጎት ከመሸፈን በላይ የሆኑ ፋብሪካዎች ኦልሬዲ እያለቁ ነው ያሉት። መስታወት ላጋ ነውና አንድ ዓመት ተኩል በኋላ 100% የኢትዮጵያን ፍላጎት በሁሉም አይነት ታይፕ ማለት መስታወት ሎካሊ እናመርታለን። ስለዚህ መስታወት አንሸከምም፣ ድንጋይ አንሸከምም። ግራናይት እና ማርብልም በጣም ብዙ የተጀማመሩ አሉ። ኳሊቲ ላይ ስራ ከሰራን ብረት ከኦሩ በስተቀር ከስክራፕ አግልጦ ይሄ የምታየውን መብራት፣ የምታየውን መኪና፣ የምታየውን ቦቴ ለመስራት ኢትዮጵያ ውስጥ ከፍተኛ አቅም ተገንብቷል። ችግሩ ኦር ነበር። ሪሰንትሊ እሱም ላይሰንስ ሰጥተናል። መስታወት ከኦር ብረት ከኦር ማምረት ከጀመር፣ ሴራሚክ፣ ግራናይት፣ ማርብል፣ ፖርስሊን በሀገር ውስጥ ማምረት ከጀመር አብዛኛው ለኮንስትራክሽን የምናመጣቸው ግብአቶች እዚሁ ይመለሳሉ ማለት ነው። እዚህ ደግሞ በደንብ ካሻሻልን በኋላ ወደሚቀጥለው ማርኬት እናወጣቸዋለን። በሁሉም ሴክተር ታያለ። ይሄ በሁሉም ሴክተር በኬሚካሉም በሚያስደንቅ ሁኔታ በጣም ትላልቅ ኢንዱስትሪዎች የተፈጠሩ ነው ያሉት። ግን ሪስፖንድ ለማድረግ የኢነርጂ፣ የፋይናንስ፣ የመሬት ብዙ ኢሹዎች ነበሩ የሚይዙ። አሁን አንዳንድ ፕራይቬት ኢንዱስትሪዎች በሎካል አቅም ባቡር ላይ ያስገባንላቸው እኮ አሉ። ባቡር እነሱ ኢንዱስትሪ ገብቶ ምርቶቻቸውን ጭኖ እንዲወጣ። ይሄ በጣም በከፍተኛ ደረጃ ከቲንኪንግ ጀምሮ ትልቅ ለውጥ ነው። ኢትዮጵያ እንደዛ ስላልነበረ ፍሪ ትሬድ ዞንስ የገነባናቸው ድሬዳዋ፣ እዚህ ሞጆ አካባቢ አሁን የሞጆ በቅርቡ የጀመርነው ከግማሽ $1 ቢሊዮን በላይ ኢንቨስትመንት ስቧል። ብዙዎች እየመጡ ነው ያሉት። ለምን ዋን ዊንዶው ሰርቪስ የሚባለው ስለሚሰጥ በነዛ አካባቢዎች ኢንዱስትሪያል ፓርክ ላይ እና ፍሪ ትሬድ ዞን ላይ ብዙ ኢንቨስተርስ እየመጡ ነው ያሉት። በበቂ ደረጃ ሪስፖንድ እንዲያደርግ ግን አሁንም ስራ ያስፈልገናል። በላንድ በሰርቪስ በመናበብ አንዱ ጋር ደስ ብሏቸው አንዱ ጋር ስለሚከፋቸው በቂ ሪሶርስ ማቅረብ ላይ የስትሪንግ ኮሚቴው እያንዳንዱ ኢንዱስትሪ እየጎበኘ እነዛን ችግሮች እየፈታ ነው ያለው። በእኔ እምነት በሚቀጥሉት 2-3 ዓመታት በተሟላ መንገድ ኢንዱስትሪ ሪስፖንስ ሲያደርግ ሼሩን እያስተካከለ መሄድ ይመስለኛል። አሁን በጣም ተስፋ ሰጪ ጅማሮ ነው ያለው። የኢትዮጵያ ደግሞ አሁን የማምረቻ ዘርፍ ላይ እንግዲህ የሚሰሩ በርካታ ስራዎች አሉ። አብዛኛውን ጊዜ ሁሌ ሬቶሪኩ ወይም የኢትዮጵያ ታሪክ ግብርና ነው። ቅድምም እርሶም እያሉት ነበረ። ትልልቅ ኤክስፖርትም ላይ ወይ የውጭ ገበያ ላይ የሚቀርቡት የግብርና ምርቶቻችን ናቸው። አሁን ደግሞ የማምረቻ ዘርፋችንን በደንብ ለማሳደግ እስቲ በፖሊሲ አንጻርም ኢንቨስተሮችንም ከማገዝ አንጻር ምን አይነት ስራዎች ይሰራሉ? ቅድም እንደገለጽኩት ማኑፋክቸሪንግ ሴክተር ከ5 ዋና ዋና የልማት ፒላርስ ካልናቸው ግብርና፣ ኢንዱስትሪ፣ ቱሪዝም፣ ማይኒንግ፣ ቴክኖሎጂ ካልናቸው አንዱ ነው። እሱ ብቻ ግን አይደለም።
በፕራይም ሚኒስትር ኦፊስ ውስጥ ራሱን የቻለ ስትሪንግ ኮሚቴ አለው። ያ ስትሪንግ ኮሚቴ ባንኮችን ያካትታል፣ ኢነርጂን ያካትታል፣ ቴሌኮም ያካትታል፣ ለኢንዱስትሪ ግብዓት ተቋማትን በሙሉ ያካትታል እና በየኢንዱስትሪው እየሄዱ እዚህ ጋር መሬት ነው የቸገረኝ፣ እዚህ ጋር ውሃ ነው የቸገረኝ፣ እዚህ ጋር ፋይናንስ ነው የቸገረኝ ሲል ያንን ፕሮብለም እያዩ ትክክለኛ ችግር ከሆነ እየፈቱ ይሄዳሉ። በዚህ አኮ ኢትዮጵያ ታምርት 47-8% ነበር፣ አሁን 65% አልፏል። የነበሩ ፋክተሪዎች የሚያመርቱበት ሬት ራሱ አድጓል በ20% ገደማ። ያ በጣም ትልቅ እድገት ነው። ኢትዮጵያ ውስጥ ያሉ ፋክተሪዎች አዲስ ሳይጨምር 100% አመረቱ ማለት አሁን ያለው ፕሮዳክቲቪቲ እጥፍ ሆነ ማለት ነው። ከ50 በታች በሚሆንበት ሰዓት ያን ማሻሻል በራሱ ትልቅ ለውጥ ያመጣል። ይህንን ችግር የሚፈታ ኮሚቴ ስላለን በየቦታው እየሄዱ እየፈቱ ነው ያሉት። ግን ብዙ የሚቀረን ነገር ደግሞ አለ። ለምሳሌ ኤነርጂን በሚመለከት ይፈታንላቸው አለ፣ የሚቀር አለ። መሬት በሚመለከት ማስፋፋያ የሚፈልጉ አሉ፣ የተፈታላቸው የሚቀር አለ። ገንዘብ በሚመለከት ሁልጊዜም ዲማንድ ከሰፕላይ ስለሚበልጥ የገንዘብ ፍላጎት፣ የውጭ ምንዛሪ ፍላጎት ከፍተኛ ነው። በዛ ልክ አናቀርብም፣ ግን አሻሽለናል። ብድር ለዛ ሴክተር የሚሰጠው ተሻሽሏል እና በጥቃቅንና አነስተኛ ሌቭል ያሉ ምርቶች ለሎካል ማርኬት ብቻ ሳይሆን ለኤክስፖርት የሚውሉትም አድቫንስድ የሚባለውም ሃይቴክ የሚባለውም የማኒፋክቸሪንግ ስርዓት እየተለማመድን ስለሆነ በእያንዳንዱ ልምምድ ውስጥ ደግሞ ባሉ ችግሮች ከነሱ እየተማር እያሻሻልን ስንሄድ ብዙ ለውጥ የሚያመጣ ይመስለኛል። ግብርና ለብዙ ዓመታት የመሪነት ሚናውን ይዞ የሚቀጥል አይመስለኝም። ኢንዱስትሪ ሪፕሌስ ያደርገዋል በቅርቡ ብዬ ነው የማስበው። እሺ፣ ወደ ኮሪደር ልማት ልመልሶት እና እንግዲህ ያው የስራ ፈጠራንም እያወራን ስለሆነ አብዛኛውን ጊዜ የኮሪደር ልማት ሲነሳ ሁለት ተቃራኒ ሀሳቦች አሉ። አንደኛ ያው እንደዚህ አይነት ውብ የሆነ ከተማ ከመስራትም አንጻር አለ፣ ስራ ፈጠራም ደግሞ አለ፣ ትልቅ ጆብ ክሪኤሽንም አለ። እነዚህ ስራ ላይ ቅድም ያሉት የኢንጂነር ቁጥሮችም የኮንስትራክሽን ላይ ያሉ ኮንትራክተሮችንም አብቅቷል። ከዚህ ግን ደግሞ በተቃራኒ መንገዱ ስንመለከተው ፒያሳ ማንሳት ይችላል። የድሮ ሰፈሮችን አንስተን ስናይ ከዛ የተነሱት ጥቃቅንና አነስተኛ ንግድ የሚሰሩ ሰዎች ነበሩ። እነሱ ተፈናቅለዋል፣ ስራ አጥ ሆነዋል የሚል ነገር አለ። እስቲ በእርሱ አስተያየት እነዚህን ሁለት ተቃራኒ አስተያየቶች በምን ያስታርቃሉ? በመጀመሪያ ማንኛውም ልማት፣ ማንኛውም ስራ፣ ማንኛውም እርምጃ ፕሮብለም ፍሪ አይደለም። ምንም አይነት ዳውን ሳይድ የሌለው የተስተካከለ የሚባል ነገር የለም። አንድ የምንፈልገውን ነገር ለማሳካት የምናጣው ነገር ሊኖር ይችላል። የምናጣው ነገር ላይ ሳንጨክን የምንፈልገውን ነገር ማሳካት አንችልም። ይሄ በሁሉም መስክ መታመን አለበት። የአዲስ አበባን ኮሪደር ልማት በሚመለከት ግን ሱቆች፣ ቢዝነስ አይዲያዎችና ሴንተሮች አሁን ያለው የአዲስ አበባ ቢዝነስ ሱቆችና ሴንተሮች ቀድሞ ከነበረው ያንሳል የሚል አርጊመንት ያለው ሰው ካለ ለመቀበል ይቸገራለሁ። በጣም በርካታ ሱቆች ተሰርተዋል። ለምሳሌ ከዚህ ሽሮ ሜዳ ስትሄድ ድሮ የምታውቀው ሱቅና አሁን የምታውቀው ሱቅ አንድ ነው። ሱቁ ግን ይለያያል። ሃይ ሌቭል የሚገነቡ ሞሎች አሉ። ሰዎችን ሰብሰብ አድርገን እንደ ሰንዴይ ማርኬት በሰንዴይ ማርኬት አፕሮችም በሰንዴይ ማርኬት አፕሮች ውጭ ደግሞ ልክ እንደ ትልቅ ሾፕ ሃይፐር ሞል ነገር የሚመስሉ ሽንኩርት ዕቃ የሚሸጥባቸው ሰፈሮችም አሉ። ለምሳሌ እንጦጦን ብቻ በወስድልህ ሱቅ የተሰራላቸው አሉ። በጋራ ደግሞ ሸማ የሚሸጡባቸው ቦታዎች አሉ። የሰሩትን ሸማዎች ቅዳሜና እሑድ እየመጡ ልክ እንደ ሰንዴይ ማርኬት የተገነባ አዳራሽ ውስጥ የሚሸጡ ሰዎች አሉ። አልነበረም ይሄ ድሮ አምርተው በመሃል ደላላ ወስዶ የሚሸጥላቸው። አሁን አምርተው ምርታቸውን ማርኬት ጋር መጥተው መሸጥ ይችላሉ። አርሶ አደሮች ልክ አቮካዶቻቸውን፣ ፓፓያዎቻቸውን ከተማ ሰንዴይ ማርኬትና መሸጫዎች እንደሚያመጡት ማለት ነው። ይሄ በጣም ብዙ እድልና ስራ ፈጥሯል። አልፎ አልፎ ከቦታ መነሳት ሪፐርፐስ ለሚደረግ ለምሳሌ ይሄ ቦታ መኖሪያ ከነበረ ሱቅ ሲሆን ወይም ሱቅ ከነበረ ፓርክ ሲሆን ሪፐርፐስ ሲደረግ የሚጎሳቆሉ ሰዎች ይኖራሉ፣ ቦታ የሚቀዩ ሰዎች ይኖራሉ። ኮሪደር እኮ ኮንፈርት የለውም። አሁን ለኔ እኮ ኮንፈርት የለውም። ቅድምም እያሉ ነበር። አሁን ኮሪደር ለምሳሌ ማታ እኔ ደክሞኝ መተኛት ሲገባኝ የግድ ዞሬ ማየት ያስገድደኛል። ምንም አይመቸኝም እኮ የሚመች ስራ አይደለም፣ ግን መቀየር ስላለበት ነው። የሚቀየረውን ነገር ለማምጣት እኔም ልሁን ከንቲባዋም ትሁን በየደረጃ ያሉ አመራሮች፣ ኢንጂነሮች መከራቸውን በልቶ ነው የሚያሳኩት። መንግስት ብቻ እኮ አይደለም፣ ኮንትራክተሮች አዲስ አበባ ላይ የሚሰራውን ኮሪደር ልማት የሚሳተፉ ኮንትራክተሮች ከሞላ ጎደል ሁሉም በጊዜው ክፍያ ያገኙም። ግብአት የለም ግን አምጣ ነው ውለድ ነው የሚባሉት እና ቀንና ማታ ይሰራሉ እነሱ።
ይሄ ሁሉ ድካም ለትውልድ የተመቸ ሀገር ለመስራት ስለሆነ ዋጋ ሳንከፍል እንዲሁ ዝም ብሎ ሁላችን ሳንነካካ የሚያምር ነገር ደግሞ አይታሰብም። በዚህ መሃል የተጎዱ ሰዎች ካሉ እያየን መፍታት ያስፈልጋል። እኔ እስከማውቀው ድረስ ግን ከቦታ ስናነሳ ቤት ህጋዊ ሰው ከሆነ ቤት ያልገነባንለት ሱቅ ያልሰጠነው በጣም ደግሞ አቅመ ደካሞች ሲሆኑ በጋራ ቅድም እንዳልኩት አዳራሽ ሰርተን እንዲሰሩ ያደረግንበት በጣም ብዙ ምሳሌ ማንሳት ይችላሉ። አብዛኛው ነገር ይሄ ነው። አልፎ አልፎ ግን ሰዎች ነው የሚሰሩትና ሰዎች ሲሰሩ የሚያጠፉት የሚበድሉት የሚገፉት ደግሞ ካለ እያዩ የሚፈታ ጉዳይ ነው። ፐርፐዙ እሱ አይደለም። ፐርፐዙ ሰው ማፈናቀል መጉዳት አይደለም። ፐርፐዙ በፕላን ያማረ የሚሰራበት ሰስቴን ማድረግ የሚቻል ሲቲ መፍጠር ነው። ይሄ የሁላችን ሪስፖንሲቢሊቲ ነው። ለዚህ የሚደክም ይደክማል፣ ገንዘብ የሚያዋጣ ገንዘብ ያዋጣል፣ ከቦታው የሚነሳ ከቦታው ይነሳል። በድምር ደግሞ ሀገር ይሰራል ማለት ነው እና ፕሮብለም ፍሪ ነው ብዬ ባልመጻደቅም ሪፐርፐስ ከመደረጉ ውጭ ግን ዝም ብሎ ሰው እያነሱ የመጣል ነገር ብዙ ያለበት ስራ አይደለም። የሚከፈል ዋጋ ካለም ዝግጁ መሆን አለብን። አምሯል እያልክ ዋጋ ደግሞ አልከፍልም ማለት አይቻልም። ብዙዎች አቃቂር የሚያወጡ ሰዎች አዲስ አበባ ያልመጡ ናቸው። ባሉበት ቦታ ሆነው ስለኛ መፈናቀል፣ ስለኛ መቸገር፣ ስለኛ ሰላም ማጣት ይነግሩናል። ብዙዎቹ አልቋል ጊዜው በቃ አብቅቷል ምናምን ይላሉ። እመነኝ እያንዳንዱ ይቅርታ ጠይቆ ይመጣል። ነገር 2 ዓመት 3 ዓመት ይመለሳል። ኢትዮጵያ መበልጸጓ ማደጓ መጽናቷ አይቀርም። በጀመርነው መንገድ ግልጽ የሆነ እሳቤ ነው ያለን። ብዙ ልምድ አግኝተናል፣ ብዙ ወዳጅ አግኝተናል፣ ብዙ ነገር ገብቶናል። ትናንት ከሰራነው በብዙ እጥፍ ነው የምንሰራው። በዚህ ምክንያት የውስጡም የውጩም እያመነ የውስጡም የውጩም እጅ እየሰጠ ለካ እንደዚህ ነው አልገባኝም እያለ ይሰለፋል። እኛ ለዛ ጊዜ የለንም፣ ለዛ ጆሮም የለንም። ዓላማችን ኢትዮጵያ ብልጽጋ ተቀይራ ማሳየት ብቻ ነው። ያ የመጀመሪያው እርካታ ለራሳችን ነው። ከኛ ሲያልፍ ነው ወደ አንተ ይመጣውና በእንደዚህ አይነት ኖይዝ እንደዚህ ያለውን ታላቅ ጅማሮ ማደናቀፍ የሚቻል አይመስለኝም። ነገር ግን ልማት ነውና ግድብ ስንገድብ ሰዎች እንደሚፈናቀሉት ሁሉ ከተማም ስንሰራ ሰዎች ከቦታ ቦታ ቢቀያየሩ፣ እርሻ ለምሳሌ የግለሰብ የነበረውን እርሻ በክላስተር በምናደርግበት ሰዓት አላግባብ የገቡ ቤቶች ካሉ መንደሮች እነሱን አንስተን ወደ ዳር አውጥተን ሰፈሩን በሙሉ በዶዘር በትራክተር የምናርስ ከሆነ ቦታ ሊቀይሩ ይችላሉ። ድምር ውጤቱ ግን በሀገርም በቤተሰብም እድገት ነው የሚያመጣው እንጂ ውድቀት አያመጣም፣ በጊዜ ማለት ነው። ለዛ ዝግጁ መሆን ያስፈልጋል። አሜሪካ ያላችሁ አሜሪካኖች በገንዘብ በእውቀት ብቻ አይደለም በደምና በአጥንት ነው ሀገራቸውን የገነቡት። በደምና በአጥንት ያውም በእኛ አያቶች። አውሮፓ ያላችሁ ነው የምታደንቁ ሰዎች በደምና በአጥንት የተገነባው በዋዛ ፈዛዛ የሚገነባ ሀገር የለም። ኤዥያ ላይ የምናየው አሁን በብዙ ስቃይና ድካም ነው ሀገር የሚገነባ። እሱን ነው እኛ የምናደርገው። እሱን ስናሳካ የሚፈጠሩ ስህተቶች ካሉ ዋና ዓላማው ለሕዝብና ለሀገር ስለሆነ እናርቃለን፣ እናርማለን፣ እናሻሽላለን። ያው ተማሪዎች ስለሆን እናጠፋው ነገር ካለ ችግር የለውም፣ ክፍት ነው። ያን ለመማር ዝግጁ በሆነው ልክ ግን ካለምናት ስራ ካሰብናት ስራ ኢትዮጵያን ብልጽግና ከመውሰድ ለሰከንድ ደግሞ ይዘናጋል በሚያስብ ሰው ጊዜው ማባከን የለበትም። እኛ እያንዳንዷን ሰከንድ እና ደቂቃ የኢትዮጵያን ብልጽግና በሚያረጋግጡ ጉዳዮች ላይ ነው አተኩረን የምንሰራው። በዚህ ሂሳብ ቢታይ ጥሩ ነው። ብዙዎች ተጠቅመዋል። የተጎዱ ጥቂቶች ደግሞ ካሉ እነሱም ይጠቀማሉ። ኢትዮጵያ ካደገች የማይጠቀም ሰው የለም። ለጊዜው ሊሆን ይችላል ችግሩ፣ በሎንግ ረን ሁላችን የሚጠቅመን ስለሆነ እሱን እያሰብን ብንሄድ መልካም ነው ብዬ ነው የማስበው። በጣም አመሰግናለሁ ክቡር ጠቅላይ ሚኒስትር። እንግዲህ ረጅም ሰዓት ጊዜዎትን ሰጥተውኝ እዚህ ውይይት አድርገናል። እንደ መጨረሻ ጥያቄም ጠቅላይ ለማድረግም ብዙ አንስተናል። ያወራነው ዲጂታል ቴክኖሎጂ፣ ጤና ላይ፣ መሰረተ ልማቶች ላይ ይሄ ሁሉ ስራ እየተሰራ ነው። እንግዲህ ይሄ ሁሉ ስራ የሚሰራው ምን አይነት ኢትዮጵያን ለሚቀጥለው ትውልድ ለማውረስ ነው የሚለውን የመጨረሻ ጥያቄ ልጠይቆት። ኢትዮጵያ ውብ ሀገር ናት። ኢትዮጵያ ጥንታዊት ታላቅ ሀገር ናት። ሲቪሊቲ ፈጠሩ ከሚባሉ ሀገራት ውስጥ አንዷ ናት። ለምሳሌ በአፍሪካ ውስጥ ብቸኛው የራሱ አልፋቤት ያለው ሀገር ኢትዮጵያ ነው። አሁን ሊቀልብህ ይችላል። ሀብቱ ሲመጣ ግን ትልቅ ታሪክ ነው። በአፍሪካ ውስጥ ብቸኛ ያልተገዛ ሀገር ነው። አሁን ሊቀልብህ ይችላል። ሀብቱ ሲመጣ ግን እንዴት ታላቅ ሀገር ነው የሚያስብል ነው። የሰው ልጅ መገኛ ቡናን ለዓለም የሰጠች ሀገር ናት። ቡናን የሚያክል ይሄ ሁሉ ቢሊየን ጠዋት የሚተረማመስበትን ነገር የፈጠረች እና የሰጠች ሀገር ናት ኢትዮጵያ። ተቀባይ ብቻ አይደለችም። ጤፍ የሚባል ነገር አምርታ ምግብ መሆን እንደሚችል ያሳየች ሀገር ናት ኢትዮጵያ።
እንሰት የሚባል ምግብ ኢትዮጵያ የፈጠረችበት ልክ ብዙ ሀገር እኮ አያውቀውም፣ አልፈጠረውም። እኛ ተቀባይ ብቻ አይደለንም፣ ለዓለም ኮንትሪቢዩት ማድረግ የሚያስችል ብቃት ያለን ህዝቦች ነን። በአፍሪካ ውስጥ the second biggest population ያለው ኢትዮጵያ ውስጥ ነው። በዓለም 10ኛው ፖፑሌሽን ያለው ኢትዮጵያ ውስጥ ነው። ከ1 ሚሊዮን ስኩዌር ኪሎ ሜትር በላይ ነው ስፋታችን። ትልቅ ሀገር ነው። እዚህ ውስጥ ተፈጥሮ ሀብት አለ። እዚህ ውስጥ አስደማሚ ጭንቅላቶች አሉ። እዚህ ውስጥ ትንሽ ቢነካካና ቢሰራ ብዙ ነገር ሊሰብ የሚችል አቅም አለ። ይሄንን ኢትዮጵያውያን በአጭር ጊዜ ፍላጎት አሁን እንዲሳካልን በምናስባቸው ጉዳዮች ሳይሆን ትንሽ 10-15 ዓመት አርቀን እያየና እያሰብን በትብብር ከገነባን ለብዙዎች ብርቅ፣ ለብዙዎች መጠለያ፣ ለብዙዎች መሸሸጊያ የምትሆን ሀገር ናት። ዛሬ ከ1.3 ሚሊዮን ያላነሰ ስደተኛ ኢትዮጵያ ውስጥ አለ። ከሲሪያ ኢትዮጵያ ውስጥ የተሰደዱ አሉ። ከየመን የተሰደዱ አሉ። ከኢራቅ የተሰደዱ አሉ። እዚህ ሰፈር ብቻ አይደለም ስደቱ ያለው። ከብሩንዲ የተሰደዱ አሉ። ከዲአርሲ የተሰደዱ ከብዙ ሀገር የመጡ አሉ። ኢትዮጵያ ውስጥ አሁን ከ400 ሺህ በላይ ኤርትራውያን አሉ። ከ400 ሺህ በላይ ለ400 ሺህ ኤርትራውያን ቤት የሆነች ሀገር ናት። ይህንን ሀገር በወግና በስርዓት መገንባት ከቻን ለኛ ብቻ ሳይሆን ለሌሎች አርያ መሆን የሚችል ለሌሎች የሚተርፍ አድርጎ መስራት ይቻላል። የሰው ልጅ የተሰጠው ሲዝን ውስን ነው። 70-80 ነው። ማናችንም ስልጣን ስላለን፣ ገንዘብ ስላለን፣ ዕውቀት ስላለን ያንን ልናሻግረው አንችልም። የተወሰነ ነው፣ ያልቃል። ያንን ሲዝን ግን ፕሮፐርሊ መስራትና ለልጆች የሚታወስ የሚጠቅም ነገር ማድረግ አለብን። ልጆቻችን እያሰብን ማንገነባት ሀገር፣ ልጆቻችን እያሰብን ማንገነባት ከተማ ለኔ ብቻ ስለሆነ ብዙ ርቀት አትጓዝምና እኔ ያለኝ ተስፋ በኢትዮጵያ በሁሉም መስክ አስተማማኝ ፋውንዴሽን ጥለን እናልፋለን። በፖለቲካውም፣ በኢኮኖሚውም፣ በዲፕሎማሲውም፣ በወታደራዊ አቅሙም ለትውልድ አስቻይ የሆነ ፋውንዴሽን ጥለን እናልፋለን። ይሄ ነገር እንዳይሳካ የሚፍጨረጨሩ ኃይሎች ኖሩ ይችላሉ። ሊያደናቅፉ የሚሞክሩ ኃይሎች ኖሩ ይችላሉ። ሁሉም ሀገር እንቅፋት ነበረበት። እኛ እንቅፋቶቻችን እያነሳን እንቅፋቶቻችን ከመንገዳችን እያስወገድን ያሰብነውን ነገር ለማሳካት በተሰጠን ሲዝን ያቀድነውን ነገር ለማሳካት ቀን ከሌት እንተጋለን። ልጆቻችን ደግሞ ይቀጥላሉ። ኢትዮጵያ በ10-20 ዓመት ጊዜ ውስጥ አፍሪካ ውስጥ ስመጥር ሀገር እንድትሆን አስቻይ መሰረት ከጣልን በኋላ ለ100 ዓመታት የሚዘልቅ ብልጽግና ሊያረጋግጥ የሚችል ስራ ከዚች ሀገር ወጥቶ ድፍን አፍሪካን ሊያዳርስ እንደሚችል ተስፋ አደርጋለሁ። ኢትዮጵያ ድንቅ መሆኗን፣ ታሪክ ጠገብ መሆኗን፣ ሀብታም መሆኗን በንግግር ሳይሆን በተግባር ገልጠን የምናሳይበት ሲዝን ደግሞ አሁን ነው። ትላልቅ ግድቦች እየገነባን እየተሳካልን፣ መዳበሪያ ፕላንት እየሰራን፣ ነዳጅና ጋዝ ላይ በጣም አስደማሚ ስራ እየሰራን፣ በግብርናው ኢምፕሬሲቭ ስራ እየሰራን፣ ኢንዱስትሪ የተነቃቃ፣ ከተሞች የተነቃቁ ያሉበት አስደማሚ ሲዝን ነው። ኢኮኖሚያችን በሁሉም መስክ በዓለም ላይ እንደዚህ ብለህ በጣት ቁጥር ፈጣን እድገት ካላቸው ጥቂት ሀገራት አንዷ ኢትዮጵያ ናት። ይሄ ይቀጥላል። ብዙ ፈተና አለ፣ ይቀጥላል እና ያንተና የልጆች ኢትዮጵያ ያማረች የሰመረች እኔና አባቴ ከነበረን ኢትዮጵያ የተሻለች እንደምትሆን ምንም ጥርጥር የለውም። እየሳክ በተስፈኝነትና በእምነት ተሰማራ። የበለጸገች ኢትዮጵያን ትረከባላችሁ ነው ያለኝ መልእክት። እንግዲህ በጣም እናመሰግናለን። ይህም እንደሚሆን እኔም ሙሉ እምነት አለኝ። ለጊዜዎት ላደረጉልን ሰፊ ማብራሪያና ትንተና እጅግ አድርጌ አመሰግናለሁ ክቡር ጠቅላይ ሚኒስትር። እኔም አመሰግናለሁ። በርቱ፣ ተበራቱ። አሜን። እግዚአብሔር ይስጥልኝ።